ቢልዲንግ ሜካኒካል ትሬዲንግ ፕላን ነው የዛሬው ክላሳችን። እንዴት አድርገን ነው ሜካኒካል የሆነ የትሬዲንግ ፕላን የምናዘጋጀው የሚለውን ነው የምናየው። which is simple ይመስላል ሐሳቡ ወይም ደግሞ necessary አይደለም ብላችሁ ልታስቡ ትችላላችሁ፣ ግን በጣም necessary የሆነ ክላስ ነው ይሄኛው ክላስ። ለምን ብዙዎቹ ትሬደሮች የሚከስሩበት ሪዝን ይሄን ባለማወቅ ስለሆነ ማለት ነው። መቼስ ሁላችሁም ይሄንን ክላስ ስትወስዱ ኢቭን ትሬድ ያላደረጋችሁ ሰዎች ከሆናችሁ በጣም አሪፍ እድል ላይ ነው ያላችሁት። ቢኮዝ ለምንድን ነው የሚከስሩት ትሬደሮች? ብዙ ብር ከሰርን ይላሉ። ሶ እናንተም የዛ ኪሳራ አካል እንዳትሆኑ የሚያደርጋችሁ ክላስ ነው የዛሬው ክላስ። ሶ ዝም ብሎ ክላስ አይደለም ለማለት ነው። ወር ደግሞ ዝም ብሎ ቲዮሪ ነው ብላችሁ አስባችሁ እንዳይሆን ካሁኑ እዚህ ክላስ ላይ ያሉት ነገሮች እንዳልኳችሁ ታይት ናቸው። ኤቭሪቲንግ የሚጠቅሙ ናቸው እንጂ ዝም ብሎ ዝባዝንክ የሆኑት ነገሮች ብቻ አይደሉም ሜንሽን የሚደረጉት። እዚህ ጋር ምንም አይነት ነገር የለም። አክቹአሊ ለእናንተ ለትሬዲንግ ለምታስቡት ጆርኒያችሁ የሚያግዙ ናቸው። ስለዚህ ዛሬ የምናየው ክላስ እንዴት ነው ትሬደሮች የሚከስሩት። ኤክስፒሪየንስ ያደረጋችሁ ካላችሁ በጣም አሪፍ ነው ለእናንተ ቢኮዝ ዩ ፊል ታደርጉታላችሁ ኪሳራው እንዴት እንደሚከሰር እና ደግሞ ያንን ስታውቁ ሪሊ እንደዚህ ከሆነማ ችግሩ እኔ ማስተካከል ያለብኝ ምኑ ጋር ነው፣ እንዴትስ ነው የሚስተካከለው፣ ሶሉሽኑ ምንድነው የሚለውን ነገር ታገኙበታላችሁ ማለት ነው። ትሬድ አድርጋችሁ ደግሞ ማታውቁ ከሆነ ልክ ይሄ ነገር ሲወራ ሜቢ ፊል ላታደርጉት ትችላላችሁ። ሪል ፊሊንጉ ላይመጣ ይችላል ቢኮዝ የሚከስሩ ሰዎችን ሜንሽን እናደርጋለን ከዛ ደግሞ ለዛ ሶሉሽኑ ብለን ስለምናቀርብ ማለት ነው በዚህ ክላስ። ስለዚህ እናንተ ደግሞ ይሄን ከተረዳችሁ በኋላ ጥንቃቄ ታደርጋላችሁ። ከዛ በኋላ ደግሞ ኖርማሊ ሚስቴክ ብትሰሩ እንኳን ትሬድ ላይ ብትከስሩ የከሰራችሁበት ሪዝን ዝም ብሎ እንዳልሆነ ትረዳላችሁ። ገብታችሁ ይሄንን ድጋሚ ቼክ በማድረግ ሌሰን ትወስዱበታላችሁ ማለት ነው። ሶ ቢልዲንግ ሜካኒካል ትሬዲንግ ፕላን ማለት ሐሳቡ በዋነኛነት እንዴት አድርገን ነው እቅድ የምናዘጋጀው። ትሬዲንግ ላይም ፕላን ይዘጋጃል። ላስት ታይም ላይ የሰልፍ ትራንሰንደንስ ጆርናሉ ላይ እዩት በደንብ ብያችሁ ነበር። ካያችሁት በደንብ አንደርስታንድ ታደርጉታላችሁ የዛሬው። ምክንያቱም ሰልፍ ትራንሰንደንስ ጆርናሉ ላይ ልክ በየዕለቱ የምታደርጓቸውን ነገሮች የላይፍ ስታይላችሁን እዛ ላይ እንደምትገልጹት ሁሉ በተጨማሪም ደግሞ የትሬዲንግ ፕላናችሁም እዛ ውስጥ ይካተታል። ቢኮዝ አንዱ የህይወት አካላችሁ ነው የሚሆነው። ትሬዲንግን እንደ ስራ ቆጥሯለሁ ብላችሁ ካሰባችሁ ስራ ስትሰሩ ገንዘብ መክሰር አለ፣ ገንዘብ ማግኘትም ስላለው በዛ ነገር ውስጥ እቅድ ያስፈልገዋል ማለት ነው። ስለዚህ ይሄንን እቅድ መካኒካል በሆነ መንገድ፣ ስሜታዊ ሳይሆን መካኒካል በሆነ መንገድ ልክ እንደ ማሽን የሚሰራ የትሬዲንግ እቅድ እንዴት ነው የምናዘጋጀው ቢልድ የምናደርገው ነው ዋናው ትምህርት እዚህ ጋር። ሶ ይሄንን ከማየታችን በፊት ቅድሚያ እንዴት ነው አብዛኛው ትሬደሮች ትሬድ የሚያደርጉት የሚለውን ነገር ማወቅ አለብን። ይሄንን ዲፋይን አድርገን እንለፍ። how the majority trades አብዛኞቹ እንግዲህ ትሬደሮች ትሬድ ስናደርግ ስፔሻሊ ቢጊነርስ ስንሆን የምንሰራቸው ሚስቴኮች አሉ። we hesitate to take a good trade setup because we just went through a losing streak። ለምሳሌ በተከታታይ ኪሳራ ቢመታን ዛሬ ለምሳሌ ትሬድ ገብተን 2-3 ትሬዶችን ብንከስር የሚሰማን ስሜት አለ። ስትራቴጂ እየሰራ አይደለም ወይስ ምንድነው ሁላ ኪሳራ የደረሰብን እንላለን። ሶ 3 ጊዜ ስለከሰርን አራተኛ ትሬድ ሴታፕ ስናገኝ ያንን ትሬድ ሴታፕ ለመውሰድና ያንን ትሬድ ባይ ኦር ሴል ብለን ለመግባት እናመነታለን። ሶ ዘ ማጆሪቲ when ትሬድ ሲያደርጉ እንደዚህ አይነት ኬስ ሲገጥማቸው ምን ያደርጋሉ? ሄዚቴት ያደርጋሉ which is normal። ትሬድ እኮ እያደረጉ ፕሮፊት ሊሰሩ ይችላሉ። ነገር ግን ሉዚንግ ስትሪክ ሲሆኑ ማለት በተከታታይ ኪሳራ ውስጥ ሲገቡ ምን ያደርጋሉ? የሆነ አሪፍ ሴታፕ እነሱ የሚፈልጉትን እንትናቸውን ያም ክራይቴሪያቸውን ያሟላ በስትራቴጂያቸው መሰረት የሚሰራ ሴታፕ አግኝተው ያን ትሬድ ለመውሰድ ይፈራሉ፣ ያመነታሉ which is natural። ለምንድን ነው ግን ይሄ ሆነው? because of ቀድመን አይምሮአችን ላይ ምን ተፈጥሯል? ኪሳራ በተደጋጋሚ ስለከሰርን እንፈራለን ማለት ፊር አለ። ይሄ ሳይኮሎጂካል ኮንሰፕት ፍርሃት ስለሚፈጠርብን እናመነታለን። ሌላስ often regrets not taking the setup after it has already played out successfully። ያንን ያልወሰድነው ትሬድ ምን ይፈጠራል መሰላችሁ? ትሬዱን ፈርታችሁ ስትተውት ያኛው ትሬድ ደግሞ ኦልሬዲ ሴታፓችን አሪፍ የሆነ የነበረ ሲሆን ወይም ደግሞ እኛ የምንፈልገው ስትራቴጂያችን የሚሰራበት ፕሌይ አውት የሚያደርግበት ሴታፕ ሆኖ በመፍራት ብቻ ነው ያንን ሴታፕ ያልወሰድነው። ስለዚህ አሪፍ ሆኖ ሲሄድልን እኛ በምንፈልገው ሳይድ ሲሄድ ባይ ብለን አስበነው እስከምንፈልገው ሌቭል ድረስ ቴክ ፕሮፊት ድረስ ሄዶ ያ ትሬድ ፕሌይ አውት ሲያደርግ ሪግሬት እናደርግ እንጸጸታለን። ከዛስ ደግሞ ምን ያደርገናል? ያ ጸጸት ደግሞ ተመልከቱት ምን አይነት ኢምፓክት ሉፕ ውስጥ እንደሚገባ።
ያ ሪግሬት ውስጥ ደግሞ ሪግሬት ምን ያደርገናል? rush into a bad trade just because you feel like trading። የማይሆኑ ሴታፖችን ሪግሬት አድርገን ተጸጽተን እንዴት ያመልጠኛል? አሪፍ ሴታፕ እኮ ነው 1 to 6 እኮ ነው 10,000 ብር 100,000 ብር እኮ ነው የምሰራበት የነበረው ይሄን ትሬድ አመለጠኝ ብለን በንዴት ደግሞ ምን እናደርጋለን? ወደ ሌላ ወደማይሆን ባልሰራ ነው ሴታፓችን ባልሆነ ነገር ላይ አግሬሲቭ የሆነ ኢንትሪ እንወስዳለን which is revenge trading የሚባለው። አያችሁት ምን ያክል ስሜትን እንደሚነካ ትሬዲንግ መረዳት ትችላላችሁ። ኢቭን ኤክስፒሪየንስ ከሌላችሁ። ኤክስፒሪየንስ ካላችሁ ሜንሽን ሲደረግ በደንብ ነው ፊልም የምታደርጉት። ከዛስ does not hold the trade to your TP because you are afraid to lose your current profit። ከዛስ ይሄንን ሪቬንጅ ትሬድ ስታደርጉት ከስራላችሁ የሆነ ደግሞ ትሬድ ታገኛላችሁ። ያን ትሬድ ደግሞ ስታገኙ ተከታታይ ኪሳራ ውስጥ እንደገባችሁ ስለሚያውቅ አይምሯችሁ ፍርሃት ውስጥ ስለሆነ ያለው ሳይኮሎጂካሊ ኢሞሽናሊ ፍርሃት ውስጥ ስለሆነ ያለው እስከ ቲፒ ድረስ እስኪደርስ እንዲሄድ አትፈቅዱለት። የሆነ ያክል ገንዘብ ስትሰሩ ተፈሩና በጣም እኮ ከስር ያለው ስለዚህ ቶሎ ብዬ ይሄን ገንዘብ ማውጣት አለብኝ ብላችሁ ታወጡታላችሁ። ወይም ደግሞ ትሬዱን አርሊ ትዘጉታላችሁ እስከ ቲፒ ድረስ እስከምትፈልጉት ፖይንት ድረስ ሳይደርስ ማለት። ያ ምን ያደርጋል? ከዛ ቲፒ ደግሞ ሲነካባችሁ ወይኔ ይሄን ትሬድ ቢይዘው ደግሞ ያስብላል። so succumb to your emotions when trading because you don't have clear defined rules and as a result you don't know exactly what you are looking for every በኢሞሽናችን እየተመራን ስለሆነ ትሬድ የምናደርገው ብዙ ጊዜ የምንፈልጋቸውን ሴታፖች አሪፍ የሆኑ ሴታፖችን ቢስ እናደርጋለን። at the same time ደግሞ የማይሆኑ ሴታፖችን ለትሬድ ወስደን እንከስራለን። ስለዚህ ይሄ የሚያሳየው ምንድነው? ዲስክሬሽነሪ ትሬዲንግ ይባላል which is በኢሞሽናችን ስሜታዊ በምንሆንባቸው በራሳችን በፊሊንጋችን ብቻ ዲፔንድ አድርገን ትሬድ የምናደርግበት መንገድ ለኢሞሽናችን ተገዥ እንድንሆን የሚያደርግ so ለዛ ነው መካኒካል የሆነ ትሬዲንግ ፕላን ያስፈልጋል። አለበለዚያ ትሬዲንግ ላይ ብዙ ሰው ሳይኮሎጂ ነው የሚባለው ይሄ ኮንሰፕት ነው ዋነኛነት ከጀርባው ያለው። ምን ያክል ትሬዲንግን አፌክት የሚያደርገው ይሄ ሳይኮሎጂ የሚለው ሐሳብ በዚህ አይነት መልኩ ተመሳሳይ የሆነ ኪሳራ ሲገጥማችሁ አሪፍ ሴታፕ ስታገኙ አትገቡትም። ኦር ደግሞ የሆነ ትሬድ ብድግ ብሎ ሲሄድባችሁ አመለጠኝ ብላችሁ ፎሞ ይፈጠርና ፊር ኦፍ ሚሲንግ አውት ይሄ ትሬድ እንዳያመልጠኝ ብላችሁ የማይሆን ትሬድ ትገባላችሁ። ኦልሬዲ ካመለጣችሁ በኋላ ትሬድ ሶ እነዚህ ነገሮች ላይ ነው ኢሞሽንን ሃንድል ማድረግ ኮንትሮል ማድረግ ያስፈልጋል። ለዛ ደግሞ አንዱ መፍትሄው ምንድነው? መካኒካል የሆነ የትሬዲንግ ፕላን ያስፈልጋል። ቢኮዝ ያ የትሬዲንግ እቅድ መካኒካል ሲሆን እናንተ ተካፋችሁም ተደሰታችሁም አዘናችሁም የእናንተን መካኒካል የሆነ እቅድ እስካስሟላ ድረስ የትሬዲንግ እቅዱን እስካሟላ ድረስ አይደለም 2 ጊዜ 10 ጊዜ እንኳን ትሬድ ሎስ ቢገጥማችሁ ያንን ትሬድ ትወስዱታላችሁ። ሶ ለዛ ነው በኢሞሽናችን ደስ ሲለን ሲመቸን የምንገባው አይደለም ትሬድ መሆን ያለበት የራሱ የሆነ እቅድ ሊኖር ይገባል። ሶ ዲፈረንሱን ስንመለከት ዲስክሬሽነሪ ትሬዲንግ የሚባለው ሪሌይ ኦን ኢሞሽንስ ኤንድ ገት ፊሊንግ። ብዙዎቻችን እንግዲህ ቢጊነር ስንሆን በዚህ አይነት ወይ ነው ትሬድ የምናደርገው። የዲስክሬሽነሪ ትሬዲንግ ስታይል ነው ያለው። በስሜታችን የሆነ ነገር አይተነው አሪፍ ሲሆንልን ገንዘብ እየሰራን ስንመጣ ቲፒ ወደ ላይ ከፍ እናደርጋለን። ይሄ ደስ ስላለ በኢሞሽን እንጂ ፕላን ኖሮን አይደለም እንጂ። ስለዚህ ይሄ ዲስክሬሽነሪ ትሬዲንግ ነው። ሌላኛው prone to take bad and low quality trades when we rely on our emotions ስሜታችን ላይ ዲፔንድ ስናደርግ እና በገት ፊሊንግ ይሄ ነገር ታይቶኛል በቃ ሊጨምር ነው የሚል አይነት እሳቤ ይዘን ስንገባ ትሬድ ባድ የሆኑ ሴታፖች ናቸው የምናገኛቸው። እንዲሁም ደግሞ ያንን ትሬድ እንወስዳለን which is ኪሳራ ነው። ሎው ኳሊቲ ኦን ትሬዶችን ነው ልክ ቻርት እንደከፈትን ገና አሪፍ ሴታፕ ያገኘን ይመስላል which is ኢሞሽናችን ቤዝ አድርገን ስንሄድ ነው። ዲስክሬሽነሪ ትሬዲንግ ሌላው ችግር ምንድነው? ዲፊካልት ቱ ባክ ቴስት። ዛሬ በደስ ስላለኝ የሆነ ስሜት ተሰምቶኝ ይሄ ነገር እንደዚህ ሆኗል ስለዚህ እዚህ ጋር ከመጣ እንደዚህ ነው ብለን የገባነው ትሬድ ጆርናል ለማድረግ አይመችም። ምን ብለን ባክ ቴስት እናደርጋለን? ባክ ቴስት የሚደረገው አንድ ነገር የሆነ የተወሰነ አሰራር ያለው ነገር ከሆነ ያንን ሁሉ እየደጋገምን የምናደርገውን ነገር ባክ ቴስት እናደርጋለን። ይሄ ስትራቴጂ ይሰራል አይሰራም፣ ይሄ ፕላን ይሰራል አይሰራም፣ እንደዚህ አድርጌ ብገባ በዚህ ሰዓት በዚህ ደግሞ ቦታ ላይ በወጣ የሚለውን ነገር ደጋግማችሁ ሞክራችሁት ወደኋላ ይሰራል አይሰራም የሚለውን ነገር በቻርት ባክ ቴስት ስታደርጉት አሪፍ የሆነ ሪዛልት ያመጣል። which is ግን ያ መካኒካል ሲሆን ደስ እያላችሁ ግን ወይም ዲስክሬሽነሪ በሆነ ወይ ግን ትሬድ ስናደርግ
ባክቴስት ለማድረግ ጆርናል ለማድረግ አይመችም። ከዛ በተጨማሪ ደግሞ ኢምፕሩቭመንት ማምጣት አይቻልም። መማር ማደግ አይቻልም። ጆርናል ካልተደረገ ስህተታችንን ካላወቅን ኢምፖሲብል ቱ ሜክ ኢምፕሩቭመንት። ስለዚህ ዲስክሬሽነሪ ትሬዲንግ የሚባለው ምን ያክል ጎጂ እንደሆነ ባለማወቅ ብዙዎቻችን ቢጊነር ትሬደርስ፣ እኔም አንዱ ነኝ፣ ብዙዎቹን ታይሞችን በዲስክሬሽነሪ ትሬዲንግ ስታይል ያሳለፍኩት። ያ ደግሞ ምንድነው ኮንሲስተንትሊ ገንዘብ ሉዝ እንድታደርጉ ነው የሚያደርጋችሁ። ይህንን ቀድማችሁ እናንተ ማወቃችሁ ቀድማችሁ ይሄ ችግር ከመፈጠሩ በፊት ማድረግ የሚገባውን ሶሉሽን አድርጋችሁ ከዚህ ችግር ራሳችሁ ማዳን ትችላላችሁ። when we come to ግን መካኒካል ትሬዲንግ ያኛው ሪል ላይ የሚያደርገው ኢሞሽን ላይ ነው፣ ይሄኛው ደግሞ ሩል ላይ ነው። ሪል ላይ የሚያደርገው ህግ አለው የራሱ። ትሬዳችሁ ስትገቡ ኦልሬዲ መካኒካል የሆነ የትሬዲንግ እቅድ እስካላችሁ ድረስ ያ እዛ እቅዳችሁ ውስጥ የምታካቷቸው ህጎች አሉ። እኔ ትሬድ የምገባው እንደዚህ ሲሆን የምወጣው በዚህ ሰዓት፣ ምን አይነት ቴክ ፕሮፊት ወስዳለሁ፣ ምን አይነት ፓርሻል ይሄን ታስቀምጣላችሁ። ትርፍ ወስዶ መቼ ነው፣ ኪሳሬ ደግሞ እስከምን ድረስ ነው መሆን ያለበት የሚለውን በዝርዝር ታስቀምጣላችሁ። ህግ አለ የራሱ። ከዛስ አይደንቲፋይ ሃይ ፕሮባቢሊቲ ሴታፖች፣ አሪፍ የሆኑ ሴታፖችን ነው አይደንቲፋይ የምታደርጉት መካኒካል የሆነ ትሬዲንግ ፕላን ሲኖራችሁ። በዲስክሬሽነሪ ግን የታያችሁ ኢሞሽናችሁ ነው በቃ የሚነግራችሁ። ብድግ ብሎ ሲነሳባችሁ ብሬክ አውት ላይ ለምሳሌ ፌክ አውት የሚባለው የውሸት ብድግ ብሎ ይሄዱና ተመልሶ ደግሞ እዛው ይመጣሉ። አሁን በዲስክሬሽነሪ ትሬዲንግ አመለጠኝ ብለን እንድንገባ የሚያደርጉን ነው። ያኛው ግን መካኒካል የሆነ ትሬዲንግ ፕላን which is አይደንቲፋይ እንድታደርጉ ያስችላችኋል ሃይ ፕሮባቢሊቲ ሴታፖች and it is easy to back test። መካኒካል የሆነ ትሬዲንግ ፕላን ሲኖራችሁ ኢዚ ነው ባክ ቴስት አድርጋችሁ ጆርናል ለማድረግ ስህተታችሁን ለማወቅ ከዛ ስህተታችሁ ደግሞ ለመማርና ኮንቲኒየስሊ ኢምፕሩቭ ለማድረግ መካኒካል ትሬዲንግ ፕላን ወሳኝ ነው ማለት ነው። በዚህ ትምህርት ውስጥ እንግዲህ የምንመልሳቸው ጥያቄዎች አሉ። ብዙዎቻችን እንግዲህ እንደ ጀማሪም ትሬዲንግንም ለማወቅ እንደ ትሬዲንግን ላይ እንዳለን ሰዎች ምን ማወቅ እንፈልጋለን? የቱ ጋር ነው መግዛትና መሸጥ ያለብኝ የሚል ጥያቄ ምላሽ እንፈልጋለን። ቢኮዝ በየትኛው ቦታ ላይ ነው መግዛት ያለብኝ፣ በየትኛው ቦታ ነው መሸጥ ያለብኝ? ያንን አወቅን ማለት እኮ ትርፍ እናተርፋለን። ይሄን ጥያቄ ማወቅ መልሱን ማወቅ እንፈልጋለን። በመቀጠልም what price point is ideal for entry፣ የት ፕራይስ ፖይንት ላይ ነው መግባት ያለብኝ፣ ኢንትሪን ማድረግ ያለብኝ የቱ ጋር ነው? ብዙ ጊዜ ኢንትሪ የሚባል ነገር አለ which is የምንገባበት ቦታ፣ ትክክለኛው ባይ ብለን የምንገባበት ቦታ፣ ሴል ብለን የምንገባበት ቦታ። ቢኮዝ ልክ ፕራይስ እንደተተኮሰ በመሃል ላይ ብንገባ እሱ አሪፍ ኢንትሪ አይባልም። ከመተኮስ በፊት ያለችው ፕራይስ ወደ ላይ ከመጨመሩ በፊት ዋጋ ከመጨመሩ በፊት የምንገባበት ቦታ። ለምሳሌ እናንተ አንድ መኪና ገና ለምሳሌ ሱዙኪ በገባ ሰዓት ላይ 900 ሺህ የሚባል ነበር። ስለዚህ በ900 ሺህ ብር ብትገዙት አሪፍ የሆነ ኢንትሪ ያላችሁ ማለት ነው። 2 ሚሊዮን ብር በገባ ሰዓት አሁን ብትገዙት ወይም ደግሞ 1 ሚሊዮን 500 ሺህ ባለበት ሰዓት ብትገዙት ከ900 ሺህ አንፃር አሪፍ ኢንትሪ ይባላል። ትሬዲንግ ላይ ሲመጣ ደግሞ which is bad የሆነ ነው የሚባለው። ለምን? ቢኮዝ ተመልሶ ፕራይስ ወደ ታች መውረድ አይቀርም። ላስት ታይም እንዳወራነው ወደ ላይ ይወጣል፣ ወደ ታች እየወረደ ነው ፕራይስ እንቅስቃሴ የሚያደርግ። ስለዚህ ወርዶ ሲመጣ የእናንተም ስቶፕ ሎስ መንካቱ አይቀርም አሪፍ የሆነ ኢንትሪ ካላገኛችሁ። ስለዚህ what price point is ideal for entry የሚለውን ነገር መመለስ ሌላኛው የምንፈልገው ምን አይነት ትሬድስ ነው መውሰድ ያለብኝ? ሊሚት ኦርደር ነው የሚባለው ወይስ ማርኬት ኦርደር? ማርኬት ኦርደር ማለት ኤግዛክትሊ ማርኬቱ ባለው ፕራይስ መግባት ማለት። ለምሳሌ አሁን ላይ እየተሸጠ ያለው ዩሮ ዩኤስዲ ለምሳሌ ወይም ደግሞ ዶላር እና ኢትዮጵያ ብር 156 ብር ከሆነ አሁን ባለው በቃ በ156 ብር ሬት አሁን በከረንት አሁን በዚህ ሰዓት ባለው ሬት ከሆነ ኦርደር የምናደርገው which is ማርኬት ኦርደር ይባላል። የማርኬት ኦርደር ሊሚት ደግሞ የሚባለው ኤክስፔክት የምናደርገው አለ እዛ ድረስ ይመጣል ብለን ለምሳሌ ዋጋው ይጨምራል ብለን ካሰብን ሲወርድ ነው የምንጠብቀው። ዋጋው በወረደ ሰዓት ነው መግዛት የምንፈልገው። ስለዚህ አሁን ካለው 156 ብር ላይ 500 አሁን ኢትዮጵያ ብር በዩኤስዲ 156 ብር ከሆነ ወርዶ 120 ሲሆን ነው መግባት የምንፈልገው። ይሄንን ኦርደር ማድረግ የምንፈልገው ባይ ብዬ መግባት የምንፈልገው ብላችሁ ሊሚት ኦርደር ታስቀምጣላችሁ። which is ሊሚት ኦርደር ማለት ያው ማርኬት ግን ሲሆን ከረንት ፕራይሱ ላይ ባለበት ሁኔታ የምትገዙበት የምትሸጡበት ነው ማርኬት ኦርደር። ስለዚህ ይሄኛውስ የትኛውን ማድረግ ያለብኝ? እነዚህ ሁሉ መመለስ ያለባቸው ናቸው። how to manage open position የተከፈቱ ፖዚሽኖች ለምሳሌ ትሬድ ከፈታችሁ እየተንቀሳቀሰ ነው ፕራይስ በእናንተ ሳይድ ሊሆን ይችላል ኦር ደግሞ ኔጌቲቭ ወይ ስቶፕ ሎሳችሁ አካባቢ እየደረሰ ሊሆን ይችላል። እንዴት ነው ማኔጅ የምታደርጉት? ምንድነው የምታደርጉት? ቴክ ፕሮፊታችሁ ጋር እየሄደ ሲመጣ በመሀል ትዘጉታላችሁ
ወይስ እስከ ጫፍ ድረስ ስኬት ትፈልጋላችሁ? ወይስ ደግሞ የእናንተን የገንዘብ ትርፍ የሰራችሁትን 50% ትወስዳላችሁ፣ 100%ቱን ትወስዳላችሁ ማለት መዝጋት እንቶታል። በፐርሰንት ደረጃ እንኳን ምን ያክል ገንዘብ ከትርፋችሁ ለመውሰድ እንደምትፈልጉ ትሬዱን ሳዘጉትም ይቻላል። ይሄም መመለስ አለበት። ፔር አር ዩ ትሬሊንግ ዩር ስቶፕ ሎስ። ስቶፕ ሎሳችሁን ታንቀሳቅሳላችሁ። ለምሳሌ ስቶፕ ሎስ ለምሳሌ እኔ አንድ ትሬድ ስወስድ 1 to 3 ከሆነ $3 ሜክ ለማድረግ $1 ሪስክ አድርጌ ነው። ስለዚህ እኔ በምፈልገው ሳይድ ፕሌይ አውት ሲያደርግልኝ እኔ ፐርሰናሊ ለምሳሌ እኔ ስቶፕ ሎሴን አስጠጋለሁ፣ ወደ ብሬክ ኢቭን አደርጋለሁ። እንደ ኖርማሊ መጀመሪያ $1 ሉዝ አደርጋለሁ ብዬ ያስቀመጥኩትን ወደ እኔ ወደምፈልገው ሳይድ ትንሽ ፕራይስ ከተንቀሳቀሰልኝ ከዛ እኔ ስቶፕ ሎሴን አስጠጋለሁ፣ ብሬክ ኢቭን ላይ አደርጋለሁ፣ ዜሮ ላይ ማለት ነው። እንደ መጀመሪያው $1 ሉዝ ማድረግ አልፈልግም። ፕሌይ አውት ስላደረገ እኔ የምፈልገው ሳይድ ስቶፕ ሎሴን አንቀሳቅሳለሁ፣ which is break even መክሰር ስለማልፈልግ አካውንቴን ፕሮቴክት ለማድረግ። የትኛውን እናንተስ ታደርጋላችሁ? ይሄንን ታደርጋላችሁ? ጥያቄውን ማለት ነው። ፓርሻል ፕሮፊት እንዴት ነው የምትወስዱት? የቱ ጋር ሲደርስ ነው? ምን ያክል ቦታ ላይ ሲደርስ ነው ትርፋችሁ የምትወስዱት? 20% ትወስዳላችሁ ወይስ ቶታሊ ትርፍ አትወስዱም? በቃ የምትፈልጉት ቴክ ፕሮፊትን ካልነካ በስተቀር ምንም ትርፍ አልወስድም ብላችሁ ነው የምትተውት። ይሄ መመለስ አለበት። ይሄን ግን ማን ነው የሚመልሰው? እስቲ በዲስክሪሽነሪ ትሬዲንግ እነዚህ ጥያቄዎች ማንም አይመልስም። በስሜታችን ነው የምንገባው። ዝም ብለን ነው ባይናስ which is gambling። ትሬዲንግ ሲመጣ ፕሮፌሽን የሚያሰኙት እነዚህ ናቸው። እያንዳንዱ ነገር ዲፋይን ይደረጋል መካኒካል ትሬዲንግ ፕላን ላይ ማለት ነው። the next የምናየው your mechanical trading plan will decide which trades you should take regardless of how you feel or current market conditions። ምን አይነት ትሬድ መውሰድ አለብን፣ የትኛውን ትሬድ መውሰድ አለብን የሚለው የምንወስነው ኢሞሽናችን አይደል፣ መካኒካል ትሬዲንግ ፕላናችን እቅዳችንን እናስገባለን። መቼ ነው የትሬድ መውሰድ ያለብን? ምን ሳይ ነው? ከገባኝስ በኋላ እንዴት ነው ማኔጅ ማድረገው? ምን ያክል ትርፍ መውሰድ አለብን? ትርፍስ መውሰድ አለብን? ይሄ ሁሉ በዚህ ውስጥ መካተል። አዘርዋይዝ ግን ዲስክሬሽነሪ ትሬዲንግ ነው የሚሆነው። ዲስክሬሽን። ስለዚህ የኛ ፊሊንግ ምንም ይሁን ምን የኛን ፕላን መከተል አለብን። ቅድም ያልኳችሁ ተመከታታይ 3 ጊዜ እንኳን ሉዚንግ ስትሪክ ቢመታንም ምን ማድረግ አለብን? እቅዳችን ያዘዘውና የሚፈልገው አይነት ሴትአፕ ካገኘ whatever happen መግባት አለብን ትሬድ። ይሄ አንደኛው ወሳኝ የሆነው ትምህርት የሚያደርገው ይሄን ነው። let's see ፓስ ቱ ፌለሩን እንመልከት። ለምንድን ነው የሚከስሩት ትሬደሮች? ኪሳራው ምንድን ነው? እንዴት ነው የሚመጣው የሚለውን እስቲ ክሊርሊ እንየው። ለምን እንደምንከስር እንወቀው። ሉክ በደንብ እያስተዋላችሁ ይሄንን ነገር ስንገልጸው እናንተም ራሳችሁን እንድትፈትሹበት፣ እየተከሰራችሁ ከሆነ ይሄንን ነገር እንድታዩት። ስትከስሩ አሁን ልክ እንደዚህ አይነት ነገር ወደ ትሬዲንግ ጆርኒ ስትገቡ እንደዚህ አይነት ኪሳራ ሲገጥማችሁ ታስተውላላችሁ እነዚህን ፖይንቶች። ፓስ ቱ ፌለር ምንድነው? አንደኛው ዲስክሬሽነሪ ትሬዲንግ ስትራቴጂ ነው የምንከተለው። ስትራቴጂያችን which is discretionary depending on our emotion and gut feeling። በስሜታዊነት ነው ትሬድ የምናደርገው ደስ ሲለን which is ምንም አይነት ፕላን የለም። ወር ደግሞ ዝም ብለን እኛ ዛሬ ያሰብነውን ነገር አይተነው ቻርቱን በቃ ዛሬ እንደዚህ ነው የሚሆነው ብለን የምንወስዳቸው ትሬዶች ዲስክሬሽነሪ ናቸው። ያ ምን ያደርገናል? ሉዝ ትሬድ ዊ ሉዝ ትሬድስ፣ እንከስራለን። ስንከስር ደግሞ ምን ይፈጠራል? ቅድም ያልኳችሁ በትሬዲንግ ላይ ኖርማል ነው ኪሳራ፣ ኖርማል ሎስ ኖርማል ነገር። ነገር ግን ትሬዶችን ሉዝ ስናደርግ 3 ጊዜ በተከታታይ 4 ጊዜ ልንከስር እንችላለን። we will doubt እንጠራጠራለን፣ ጥርጣሬ ይፈጠራል። ምን ሆኜ ነው እንላለን። ስትራቴጂ አይሰራም፣ በቃ ሊቀይረው ይሄን ስትራቴጂ። ኦር ደግሞ ምንድን ነው የተፈጠረው? እኔ በቃ እየሳትኩ ያልገባኝም አልተረዳሁትም እንላለን። ከዛስ ስንጠራጠር የምናያቸው ሴታፖች ሁሉ እንፈራቸዋለን። ምክንያቱም በተከታታይ ሉዝ አድርገናል። በተከታታይ ሉዝ ስላደረግን የሆነ ሴታፕ አይተናል። ይሄ ሴታፕ ይሰራ ይሆን አይሰራ ይሆን ብለን ደግሞ እንጨነቃለን። ያ ደግሞ ምን ያደርገናል? አሪፍ የሆነው ሴታፕ ትሬድ እንዳንወስድ ያደርገንና we will miss the trade። ትሬዱን እናጥዋለን፣ አንወስዱም። ከዛ ደግሞ ምን ይፈጠራል? ያንን ሚስ ካደረግነው በኋላ እኛ የምንፈልገው ሳይት ሲሄድ እናዝናለን፣ እናደዳለን፣ ሪቬንጅ ትሬዶችን እንወስዳለን። ቀጥታ ሂንድ ሳይት ውስጥ እንሆንና በንዴት
በምፈልገው እኮ ነበር ያሰብኩት እንዴት ሳልገባ ወይን ትሬድ በሚል ደግሞ ሪቬንጅ ትሬድ እንድንወስድ ያደርጋል። which is ሪቬንጅ ትሬድ ስናደርግ ምንም የሚታየን ነገር የለም። ባይዘው ስሜታዊ ሆነ ብዙ ጊዜ ይሄ ኢሞሽናል የሆነውን ነገር ትረዱታላችሁ እያስባለሁ። ሪቬንጅ ስንል አንዳንዴ የሆነን ነገር በስሜታዊነት ተናደን ሰዎችን እንናገራለን ፈልገነው ግን አይደለም። ይሄ ኢሞሽናሊ ያ ነገር ሲወጣብን ነው። ልክ እንደዛ ትሬዶችንም ስንወስድ አስበንበት አይተን ምንም አይደለም። ኢሞሽናሊ ሆናችሁ በገንዘባችሁ ላይ የምትቀልዱት ሲሪየስሊ። አሁንም የምነግራችሁ ኤክስፒሪየንስ ያደረገ ሰው በደንብ ነው የሚረዳው። ሪቬንጅ ትሬዱ ደግሞ በጣም ጎጂነቱ በገንዘብ ላይ ነው። ሪቬንጅ ትሬድ የምታደርጉት በገንዘብ ላይ አስባችሁታል? 10 ሚሊዮን ብር አካውንታችሁ ላይ ካለ በዛች ንዴት ውስጥ ሆናችሁ ሳታስተውሉት ገንዘቡ ዜሮ ነው የሚገባው። ያ ሪቬንጅ ትሬድ ሳይኮሎጂካሊ ምን ያህል አፌክት እንደሚያደርጋችሁ አስቡ። ተናዳችኋል ጭራሽ፣ ከዛ ደግሞ ገንዘባችሁን አታችኋል። ለዛ ነው ባይዘው ትሬዲንግ ላይ ተስፋ የሚቆርጠው ሰው ከጀርባ ያለው ሪዝን ይሄ ነው። እቺኛዋን ፓዝ ማለት ነው ስለሚከተሉ ንዴት ላይ ያሉት ኢሞሽናል ሆነዋል። ልክ እንደዚህ ነገር ተፈጥሯል። ኦር ደግሞ ፐርሰናሊዎች በላይፍ ደረጃ የሆነ ነገር ደብሯቸው ሊሆን ይችላል። ኦር ድካም ላይ ያሉት so they will take trade without any plan discretionary በሆነ ወይ this path ተከትለውት ልክ ሪቬንጅ ትሬድ ሲወስዱ which is አስበውበት ስላልሆነ ስሜታዊ ሆኖ ልክ ደንግጠን በድንገት ካፋችን የሚወጡ ቃላቶችን እንደማንቆጣጠራቸው ያንንም ቀላል በተን መጫናቸው ባይ ሴል ማለት ነው በእጃችሁ መንካት ያንን ታረጋላችሁ። ያን ስታረጉ ደግሞ አካውንታችሁ ላይ ያለውን ገንዘብ ምንም ልትቆጣጠሩት አትችሉም። ምንም ነው የምላችሁ። እኔ የ400 ዶላርን ሉዝ ሳደርግ በዚህ መልኩ ስላጣሁት ምንም ነው በቃ እያየሁት ወደ ላይ ሲተኮስ አየሁኝ አመለጠኝ። which is ዜና የነበረበት ሰዓት ነው። ጎልድ ነበር ትሬድ የማደርገው ባይ which is በጣም የተተኮሰው ሲሪየስሊ መነግራችሁ ያን ትሬድ ብገባው ውስጥ ያስበው 400 ወደ 4400 ነው ፍሊፕ ሊያደርግ የሚችል ወደ 1400 ፍሊፕ የሚያደርግ ያንን ትሬድ ሉዝ አደረኩት። which is ግን ስገባው ትሬዱን ኢሚዲየትሊ ባያልኩት ዜና ነበረ ልክ ሲተኮስ እንቅስቃሴ ያሳይ ወደ ላይ ይወጥና ባያልኩት ምንም ትሬዲንግ ፕላን የለኝም። ስሜታዊ ሆኜ ነው ትሬድ ያደረኩት። ተመልሶ ሲወርድ ደነገጥኩኝ። በቃ ብሬ ሊጠፋ ነው ብዬ ከዛ ደግሞ ሴል አልኩት ድጋሚ ወደ ላይ ወጣ ደግሞ ድጋሚ እንዲህ እያደረገ የነበረችውን አካውንት 400ዋን ወደ ኔጌቲቭ እያየሁት በቃ እያንዳንዱ ቀይ ይሆናሉ። ልክ አካውንታችሁ ኔጌቲቭ ይሆናል። ከዛ ብሎ አፍቶ ይሄንን አይነት ሳይክል ውስጥ ነው የሚገባው። ከዛ በተጨማሪ እንግዲህ ያው which is ግልጽ ነው ሪቬንጅ ትሬድ አድርጋችሁ ትርፍ አተርፋለሁ ብላችሁ እንዳትጠብቁ። ትሬዱን ሉዝ ነው የምታደርጉት። ያ ነው ሀፕን የሚያደርገው which is a path to failure ነው የውድቀት መንገድ የሚባል። የሰክሰስ መንገዶች ምንድነው? የስኬታችን መንገድ የሚሆነው በየት መልኩ ነው? እንደ ትሬደር ስኬታማ መሆን ከፈለጋችሁ ምንድነው መከተል ያለባችሁ? የትኛውን መንገድ ልከተል? መቼስ ሁሉም ሰው የስኬትን ጎዳና መጓዝ የማይፈልግ የለም። በትሬዲንግም የስኬትን ጎዳና መጓዝ ከፈለጋችሁ ካሁኑ you need to have mechanical trading strategy። በቃ ምንም እኮ ባይዘው ትሬዲንግ ላይ ቀላል ነው የሚባለው ምን መሰላችሁ? አንድ ይሄንን ትሬዲንግ ስትራቴጂ ከሰራችሁ በኋላ የምትቀያየሩት ነገር የለም። ኦልዌይስ በየዕለቱ ያንን እየጠበቃችሁ መግባት ብቻ ምን ይከብዳል? አይቀያየርም። በቃ ስትራቴጂ ሲጀምር መቀየር አያስፈልግም። እየጠበቃችሁ ያንን መግባት በቃ ያን ሴታፕ ባገኛችሁ ቁጥር መግባት፣ ካላገኛችሁ ትታችሁ መሄድ፣ አካውንታችሁን ብራችሁን መጠበቅ አለቀ። ይሄ ነው የሰክሰሱ መንገድ which is simple ነው። ይሄን እስከታዘጋጁ ብቻ ነው ትንሽ ሊያደክም የሚችል። ያኛው ግን ዲስክሬሽናሪ ኦልዌይስ መሰቃየት፣ መጨናነቅ፣ ግራ መጋባት፣ ምን ሆኜ ነው ይሄ እንዴት አልሰራም፣ ይሄ እንዴት በህይወት አላደረግም፣ ለምን ሳልገባው ኢንትሬድ እያሉ መጨናነቅ። ትሬዲንግ ስትራቴጂዎች ካላችሁ which is ሉዝ ታደርጋላችሁ፣ ኖርማል ነው። ድጋሚ ያን ሴታፕ ብታዩት አተውትም which is ብዙ ትሬደሮች ሲሉ ከሰማችሁ ይሄን ሉዝ አድርጌዋለሁ በዚህ ትሬድ ስትራቴጂን ፎሎ አፕ ያደረኩት ሴታፕን ያሟላ ይላሉ። ኔክስት ግን ያንን ድጋሚ ያገኙት ድጋሚ ይገሙታል፣ አይተውት። አሁንም ከሰው ነገም ቢያገኙት ራሱ ነው የሚገሙት። ቢኮዝ ቀድሞ ባክቴስ ሲያደርጉት እስከሰራ ድረስ ዊን ሬቱ አሪፍ እስከሆነ ድረስ እንደዚህ ሀፕን ስለሚያደርግ ማለት ነው። ከዛ ኮንሲስተንትሊ ያንን ትሬድ ሲያደርጉ 3-4 ትሬዶችን ሲያገኙ በቃ which is ያን ያጡትን ገንዘብ በሙሉ ይከሱታል ማለት ነው።
መቀያየር በየጊዜው መጥፎ ነው። which is discretionary trading የሚያስደርጋችሁ ያን ስለሆነ so a path to success መካኒካል የሆነ ትሬዲንግ ስትራቴጂ ሊኖራችሁ ይገባል። እንዴት ነው የምናገኘው? እሱ ጋር ልንመጣ ቢውልድ እንዴት ነው የምናገኘው? so የሰክሰስ መንገዳችን የሚጀምረው by building a mechanical trading plan or strategy. So it helps you to back up your edge ማለት mechanical trading strategy ሲኖራችሁ you will back up your edge ማለት edge ብለን ዲፋይን አድርገናል ባለው edgeአችሁን ስትራቴጂያችሁን ባክአፕ እንድታደርጉ ያግዛችሁ። ስትራቴጂያችሁን በደንብ እንድትለዩ እንድታውቁት ያደርጋችሁ። ዲስክሬሽነሪ ግን ከሆነ ኢሞሽን ነው። ዛሬ ያደረጋችሁትን ነገ እንኳን አታስታውሱት። ነገም እንደ አዲስ ነው በሌላ አይምሮ ሪሴት አድርጋችሁት እንደ አዲስ የምትጀምሩት። ማስተር ዘ ሜንታል ጌም ሜካኒካል ሲሆን ትሬዲንግ ስትራቴጂያችሁ you will master the mental game አይምሮአችን የሚነግረን ነገር አለ። ያንን ግን ፎሎ አፕ አናደርግ። ፎሎ የምናደርገው ሜካኒካል በሆነ ወይ ነው። ሜካኒካል which is እንደ ማሽን የሚሰራ ያንን ውስጣችን ስሜታችን ነው ቢለን እንኳን ሜካኒካሉ ላይ እስከተቀመጠ ድረስ ይሄ ነው የሚሰራው ብሎ እስከተቀመጠ ድረስ ያንን ፎሎ የምናደርገው and then we will get consistent result ይኖረናል ማለት ነው። so consistently profitable የሚሆኑ ትሬደሮች ይሄንን ፓዝ ሲጓዙ ኤጅ ሲዲፋይን ሲያደርጉ ኤጅ ማለት ባጭሩ ይሄን መንገድ and then they will scale their capital ማለት ኮንሲስተንት የሆነ ሪዛልት ስታገኙ ፕሮፊቶችን ሜክ ስታደርጉ ሎስም ቢኖሩም በመሃል እነዛን ሎሶች ግን ኦፍሴት ያደርጋቸዋል ፕሮፊቱ። ሶ ስኬል ታደርጋላችሁ ካፒታላችሁ ፕሮፊት ሜክ ታደርጋላችሁ። so you will become a top 1% trader ትሆናላችሁ ማለት so this is the path to success ማለት 1% trader 99% ፌል የሚያደርገው እንግዲህ ቅድም ባየነው በፓስ ቱ ፌለር ምክንያት ነው። አሁን ወደ ፈንዳሜንታል ወደ ሆነው ሎ ልንገባ ነው which before ስለ ሜካኒካል ትሬዲንግ ፕላን ከማውራታችን በፊት ፈንዳሜንታል የሆነ ሎ which is ምንድነው እሱ? you cannot control what the market is going to do or how much money you are going to make። ይሄንን ካሁኑ ማወቅ አለባችሁ። ማርኬቱን ማንም ሰው መቆጣጠር አይችልም። ቢግ ባንክስ ምናምን ይቆጣጠሩታል ብላችሁ እንዳታስቡ። ማንም ሰው መቆጣጠር አይችልም። ቢግ ባንክስ ኦርደር ነው የሚያደርጉት። እንቅስቃሴው የሚፈጥሩት እነሱ ናቸው which is ስለሚፈልጉ ባይና ሴል የሚያደርጉት። ግን ፐርፐዝሊ እንደዚህ ተደርጎ እንደዚህ የሚባል ነገር የለም። ትራፖች ይዘጋጃሉ which is ትሬዶች ባለፈው እናንተ ጋር ካወራን ትራፖች ይዘጋጃሉ which is ኖርማሊ ትሬደሮች እንዴት ትሬድ እንደሚያደርጉ ስትራቴጂያቸው ፐብሊክ ስለሆነ ይታወቃል። ሶ ያንን ትራፕ ይጠቀሙበታል እንደ ሊኩዊዲቲ እንጂ ማርኬትን ኮንትሮል ማድረግ አይቻልም። የት ሊሄድ እንደሚችል ሊጨምር ይችላል፣ ሊቀንስ ይችላል፣ ፕራይስ ሊወጣ ይችላል፣ ሊወርድ ይችላል። and then ከዛም በተጨማሪ ደግሞ how much money you are going to make ኮንትሮል ማድረግ አትችልም። ምን ያህል ገንዘብ ልትሰሩ እንደምትችሉ because ገንዘባችን የሚወሰነው እንደ ገዛንበት ፖዚሽን ፕራይስ እንደወጣበት ባይ ብለን ገብተን ለምሳሌ ፕራይስ በጣም ከወጣ በጣም ልናገኝ እንችላለን፣ ትንሽ እየወጣ ትንሽ ልናገኝ እንችላለን። so still depend የሚያደርገው በፕራይስ ሙቭመንት ላይ ስለሆነ በማርኬቱ ላይ ስለሆነ ያንን እኛ ኮንትሮል ልናደርገው አንችልም። ማርኬቱንም how much money ሜክ የምናደርገውን ማይ ኮንትሮል ማድረግ እንችላለን። አንድ ነገር ግን ኮንትሮል ማድረግ እንችላለን ራሳችን። so ፈንዳሜንታል ሎ የሚነግረን ኮንትሮል ማድረግ የምንችለው ራሳችን መስራት ያለብን ራሳችን ላይ። ላስት ታይም ስናወራ የነበረው እሱ ይሄ ነው ትልቁ የጀርባው ወይም ደግሞ ባክ ኤንድ የሚባለው ነገር የሚይዘው ትሬዲንግ ላይ ሰክሰስፉል እንዳንሆን የሚያደርገን ይሄ ኮንሰፕት ስለሆነ so you can control where to enter and exit the trade። ትሬዱን ስንገባ የቱ ጋር መግባት እንዳለብን ስንወጣም የቱ ጋር መውጣት እንዳለብን መቆጣጠር እንችላለን። how much money make አይደለም to risk ምን ያህል ገንዘብ ሪስክ ማድረግ እችላለሁ የሚለውን ነገር እኛ መወሰን እንችላለን። $100 ሪስክ ላድርግ ለዚህ ትሬድ 1000 ላድርግ 10 እሱ መብታችን ራሳችንን ኮንትሮል የምናደርገው። how we manage our floating positions እነዚህ በእኛ ኮንትሮል ውስጥ ፍሎቲንግ ፖዚሽንስ የተከፈቱ ትሬዶች ፕሮፊት እየሰሩ ሊሆን ይችላል ወር ደግሞ ኪሳራ ውስጥም ኔጌቲቭም እያየ ሊሆን ይችላል እየከሰሩ ሊሆን ይችላል። ሶ ያንን ፖዚሽን የከፈትነው ፍሎቲንግ ፖዚሽኖቻችንን ማኔጅ የምናደርገው ስቲል ኮንትሮል እኛ ጋር ነው። By having a mechanical trading strategy you will be able to become more consistent with your trading and as a result get consistent results and make consistent profit። ስለዚህ ሜካኒካል የሆነ ትሬዲንግ ስትራቴጂ በመጠቀም ኮንሲስተንትሊ ፕሮፊታብል መሆን ይቻላል። ስለዚህ ኤንድ ፖይንቱ
ሁላችንም ኮንሲስተንትሊ ፕሮፊታብል መሆን ኢቨን ኢፍ ኪሳራ ቢኖርም ኮንሲስተንትሊ ፕሮፊት ሜክ ማድረግ ሴኩር ማድረግ ነው ፍላጎታችን። ለዛ ደግሞ ቢውልድ የሆነ መካኒካል ትሬዲንግ ፕላን ያስፈልጋል። ይህ ሲባል ግን ሙሉ በሙሉ ደግሞ መካኒካል መሆን አለበት አይምሮ አያስፈልግም። ስሜታችን ውስጣችን የሚነግረን ነገር ቶታሊ ማዳመጥ የለብንም። እንደ ማሽን እንደ ሮቦት ነው መስራት ያለብን ማለት አይደለም። 90% መካኒካል መሆን አለበት። 90% which is almost ሁሉም ማለት ይቻላል 90% መካኒካል ነው። በስሜት የሚመራ ሲሆን በእቅድ የሚመራ መሆን አለበት ትሬዲንጋችን። 10% ግን ዲስክሬሽነሪ መሆን አለበት። በኢሞሽን በገት ፊሊንግ የምንወስናቸው ነገሮች መኖር አለባቸው። ቢኮዝ ማርኬቱ ኢቮልቭ ያደርጋል። ሁሌ አንድ አይነት አይሆንም። ለምሳሌ ተከታታይ የሆነ እናንተ ድሮ ስትሰሩበት የነበረው ስትራቴጂ አሪፍ ፕሌይ አውት እያደረገ ዛሬ ደግሞ ሊቀየር ይችላል። ባህል ማርኬቱ ተመሳሳይ አይሆንም። ሶ ለዛ የሚያስፈልግ ሰው ሜንታሊቲ ያስፈልጋል። ለዛ ነው ባይ ዘ ዌይ ከሰማችሁ ቦቶች አሉ ትሬድ የሚያደርጉ እንደ ደግሞ ኮፒ ትሬዲንግ የሚባሉ አሉ። ማሽኖች ኤአይዎች መጥተዋል አሁን። ሶ እነዛ ትሬድ ያደርጋሉ። እነዛ አሁን አይሰሩም። ኮንሲስተንትሊ ፕሮፊታብል የማያደርጉባቸው ኬዞች በጣም ይፈጠራሉ። ለምን? ዲስክሬሽነሪ ያስፈልጋል። ጭንቅላት የሚያስፈልግበት ታይም አለ። ኢሞሽናል ገት ፊሊንግ የሚባለው ነገር ያስፈልጋል። ሶ 90% መካኒካል መሆን አለበት፣ 10% ደግሞ ዲስክሬሽነሪ። ሶ ይሄ ሲባል ምንድነው? መካኒካል ትሬዲንግ ፕላን ታዘጋጃላችሁ። ያንን በደንብ ፕሌይ አውት እስኪያደርግ ድረስ በደንብ ቴስት ታደርጉታላችሁ። ከዛ ያንን ኦልዌይስ ያንን ፎሎ አፕ እያደረጋችሁ መከተል። ከዛ በተከታታይ ኪሳራ ሲገጥማችሁ ምን ታደርጋላችሁ? ሆልድ ታደርጋችሁ እና ያን ነገር 10% ዲስክሬሽነሪውን ትጨምሩታል። ለምንድን ነው እየተፈጠረ ያለው? ጆርናል ለማድረግ ይመቻል ብለናል። መካኒካል ሲሆን እስካሁን ሲሰራልኝ የነበረው ይሄ ፕላን ለምንድን ነው ያልሰራው ብላችሁ 10%ን ኢሞሽናችሁን ገት ፊሊንግ ትጠቀማላችሁ ማለት ነው። ሶ ያ ሞር ኦፍ አሪፍ ያደርጋል። አሁን ወደ ቢውልዲንጉ መጣ። እንዴት ነው ክሬት የሚደረገው መካኒካል ትሬዲንግ ስትራቴጂ? እነዚህን አራቱን ፖይንቶች አይተን እንጨርሳለን። ኢትስ ወሳኝ አይደል? ቅድም የጠየቅናቸው ጥያቄዎች አሉ ካስታወሳችሁ። የቱ ጋር ነው መግባት ያለብን? መቼ ነው መግዛትና መሸጥ ያለብን? ሁላችንም እንጠይቀው። ትርፍ የምናተርፈው ስንገዛና ስንሸጥ። ስለዚህ ኢንትሪያችን ምን መሆን አለበት? የምንገባው ትሬድ መቼ ነው መግባት ያለብን አይደል? ይሄ ትክክለኛ ጥያቄ። መቼ ነው ትሬዱን መግባት ያለብን? መግዛትና መሸጥ አለብን መቼ ነው? ይሄን ጥያቄ በዚህ ፕላን ውስጥ መመለስ አለባችሁ። አንድ ሁለተኛውስ መቼ ነው መውጣት ያለብን ከትሬዱ? እስኪት ፕራይስ ፖይንት ድረስ ነው መጠበቅ ያለብን። ቢኮዝ ፕራይስ እንቅስቃሴውን ነው እኛ ትሬድ የምናደርገው። የምንገዛው ነው የሚሸጠው የፕራይስ እንቅስቃሴ። ስለዚህ ኤግዚት ክራይቴሪያችን ምንድን ነው? እሱንም ሜንሽን ማድረግ አለብን። ይሄን ሁለቱም ማካተት አለበት የሜካኒካል ትሬዲንግ ፕላኖች። ሶስተኛውስ ትሬድ ማኔጅመንት። ቅድም ያወራነው ትሬዱን ከገባን በኋላ ያንን ትሬድ እንዴት ነው ማኔጅ የምናደርገው? ፓርሻል ቴክ በማድረግ ትሬዲንግ ስቶፕ ሎስ የሚባለውን ስቶፕ ሎሳችሁን በማስጠጋት ነው ወይስ ደግሞ ፍሎት እያደረገ እየተንቀሳቀሰ ትርፍ እየሰራላችሁ ከሆነ የትርፋችሁን 20% ነው የምትወስዱት፣ 30%ችሁን ነው የምትወስዱት፣ ወይም ደግሞ ቶታሊ ሳትወስዱት እስከ መጨረሻው እስኪጓዝ ድረስ። አንዳንድ ሰው አለ እንደዛ የሚፈልግ። የምን 20% የምን ቁርጥራጭ ነው? እኔ አልፈልግም ቁርጥራጭ። እስከ ጫፍ ድረስ ሄዶ ትርፌን ነው የምፈልገው ሙሉ ትርፌን የሚላል ጨካኝ የሆነ ትሬደር አለ። ለምሳሌ ብራርጎ የሚከተለው ስትራቴጂ አለ፣ ሴት ኤንድ ፎርጌት ይባላል። እሱ ዊል ዲስከስ አሁን እዚህ ውስጥ ነው። ስለዚህ ትሬዳችሁ እንዴት ነው ማኔጅ የምታደርጉት? ቲፒ1 ቲፒ2 ቲፒ3 ታስቀምጣላችሁ። ቴክ ፕሮፊት 1 ቴክ ፕሮፊት 2 እንዴት ነው? ይሄ እዚህ ጋር ሜንሽን ይደረጋል። ኢንትሪያችሁን ዲፋይን አደረጋችሁ፣ ኤግዚት ክራይቴሪያችሁን አወጣችሁ። ከዛ ደግሞ ከገባችሁ በኋላ ደግሞ ያለውን እንቅስቃሴ ደግሞ የትሬድ ማኔጅመንቱን እንዴት ነው የምታደርጉት? አራተኛ ደግሞ ሪስክ ማኔጅመንት። ኪሳራችሁ በምን ያክል ነው ማኔጅ የምታደርጉት? የአካውንታችሁ ምን ያህል ፐርሰንት ነው ሪስክ የምታደርጉት ለትሬድ? በቀን ውስጥ ምን ያክል ሪስኮችን ምን ያክል ሎሶችን ነው የምትቀበሉት? ለቀን የምትመድቡት ምን ያክል ካፒታል ነው? ይህን ያንን ነገር በዝርዝር ሜንሽን መደረግ አለበት ሪስክ ማኔጅመንት። ሶ እነዚህ አራቱ ነገሮችን ከዲፋይን ካደረጋችሁ ኦልሬዲ ቢውልድ ያደረጋችሁ ሜካኒካል ትሬዲንግ ፕላን ይባላል። ስለዚህ ሜካኒካል ትሬዲንግ ፕላን ይኖራችሁ ኤጅ ዲፋይን አድርጉ ሲባል ይሄንን ዲፋይን አድርጉ ነው እንዴ። ትሬዲንግ ላይ ዋናው ነገር ሪስክ ማኔጅመንት እና ሳይኮሎጂ ነው ማለት ይሄ ነው። ይሄ አራተኛው ላይ ተቀመጠ ሪስክ ማኔጅመንት የሚባለው ይሄ ነው።
ትሬዲንግ ላይ አሪፍ የሆነ ኢንትሪ ካለ በቃ ጸዴ ነው ይባላል። ስትራቴጂያችሁን ያደሙ ኢንትሪያችሁ አሪፍ የሆነ ኢንትሪ ካገኛችሁ ስናይፐር ኢንትሪ ይባላል። እነዚህ ናቸው በቃ ትሬዲንግ ላይ ፕሮፌሽናል የሚያደርጉት ኮንሰፕቶች እነዚህ ናቸው። አራቱ ነገሮች ላይ በደንብ የሰራ ሰው which is እንደ ፕሮፌሰር ቆጠሩት፣ ስፔሻላይዝድ ያደረገ ዶክተር በሉት። እነዚህ ነገሮች ላይ ዲፋይን አድርጎ ከያዘ ስትራቴጂያችሁን ንገሩ። ስትራቴጂያችሁ በቃ ስትራቴጂያችሁ ማለት እነዚህን ሁሉ ነገሮች ያካተተ። ኖርማሊ ትሬደሮች አሁን እናንተ ስትራቴጂያችሁን ንገሩኝ ካላችሁ ስትራቴጂው ስለተነገራችሁ ትርፋማ አትሆኑ። ትርፋማ እንድትሆኑ ከፈለጋችሁ እነዚህን አራቱን ነገሮች ዲፋይን አድርጉ። ስለዚህ ትሬዲንግ ላይ ትርፋማ የሚያደርገው ስትራቴጂው ሳይሆን እነዚህ አራቱ ናቸው ሜጀር የሆኑት ፒላሮች። ሪስክ ማኔጅመንታችሁን ትሬዱን ማኔጅ የምታደርጉበት which is ከፊር እና ከግሪዲ ነፃ ያደርጋቸው ትሬድ ማኔጅመንት። ቲፒኤን ስኩዊዝ ከዚህ ነው ማስቀምጠው ኤስኤልሲ ጋር ነው የሚሆነው። ከዚህ በተረፈ ትርፌን ብላችሁ ስታስቀምጡ you are just making your strategy mechanical instead of discretionary። የመጀመሪያው ነው ኢንትሪ ክራይቴሪያ። አሁን እዚህ ጋር የምናየው ምን ፖይንቶችን መጠቀስና መቀመጥ አለባቸው የሚል ነው። ከዛ በተረፈ ያለውን ግን የእናንተ ስራ ነው። እነዚህን ጥያቄዎች አመልሻለሁ አልመለስኩም የእናንተ ነው። which is ግን after watching the remaining ፓርቶች ማለት ነው የምናያቸው አሉ ስትራቴጂ ላይ ሌሎችም ፖይንቶች ላይ ካየን በኋላ እነዛ ነገሮች ከጨረስን በኋላ ነው እነዚህን ጥያቄዎች የምትመልሱ አሁን ላይ ለመረዳት ስለሚጠቅም። ስለዚህ ኢንትሪ ክራይቴሪያ ሲባል ኢንተር ዘ ሴም ዌይ ኮንሲስተንትሊ ሶ ዩ ዶንት ሚስ ጉድ ትሬድ ሴትአፕስ ኤንድ ዩ አቮይድ ሎ ኳሊቲ ትሬድ ሴትአፕስ። ኢንትሪ ክራይቴሪያችሁን ስትገልጹት ወይም ደግሞ ያን ነገር ስታስቀምጡ ኮንሲስተንትሊ ነው የምትገቡት። ቅድም እንዳወራችሁ ፕሮፌሽናል ትሬደሮች ብዙ ጊዜ ይለዋል ቲክቶክ ላይ ሊመጣላችሁ ይችላል። አማቶ ክርስቲያኑ ሙስሊሙ ቢስሚላህ ብሎ አንድ ትሬድ ይከፍታል፣ ውጪ ላይ ያሉት ማለት ነው። ጠዋት ላይ ይከፍታል፣ ከዛ ሲዝናና ይውልና ማታ ላይ ትሬዱን መጥቶ በቃ አለቀ። ተመሳሳይ ነገም እንደዚህ ኢንትሪው ሲወስድ በቃ ያውቃል መቼ ኢንትሪ መውሰድ እንዳለበት ምን ነገር ሲያይ እንደሆነ ቻርቶቹን አናላይዝ ያደርጋል። አሪፍ የሆነ ሴታፖችን ያያል፣ በቃ ይገባል፣ አለቀ። ከዛ ሊሚት ኦርደር ያስቀምጣል፣ ትቶት ይሄዳል። እዚህ ፖይንት ላይ ከደረሰና ተች ካደረገ ይግባ ትሬዱ ነው። ቅድም ያየነው ሊሚት ኦርደር ኦር ማርኬት ኦርደር ሶ ኮንሲስተንትሊ ተመሳሳይ የሆነ ኢንትሪ ነው የሚለው። ሶ ዩ ዶንት ሚስ ጉድ ትሬድ ሴታፖችን ሚስ አታደርጉ። ቅድም ያወራ ነው ሉዚንግ ስትሬክ ሲመታችሁ ትፈራላችሁ ብለን ነበር አይደል? ይሄ ዲስክሬሽነሪ ላይ። ስለዚህ ስትፈሩ ደግሞ አሪፍ ሴታፕ አግኝታችሁ ስለፈራችሁ ትሬዱን አትወስዱም። ከዛ ደግሞ ሪቬንጅ ትሬድ ትወስዳላችሁ። ለዚህ መፍትሄው ምንድነው? የሜካኒካል ትሬዲንግ ፕላኑ ያ ካላችሁ ኢቨን ኢፍ ኮንሲስተንትሊ እንኳን ሉዝ ውስጥ ብትሆኑ እዚህ ጋር ምን ታደርጋላችሁ? ስቲል አሪፍ የሆነ ትሬድ ሴታፕ ካገኛችሁ ትገቡታላችሁ። ኮንሲስተንትሊ አፕላይ ስለሚደረግ ኢንተር ዘ ሴም ዌይ ኮንሲስተንትሊ ስለሚደረግ ስለዚህ አሪፍ ሴታፖችን ሚስ አታደርጉትም። ስለዚህ በኢንትሪ ክራይቴሪያዎች ውስጥ ምንድነው መመለስ ያለበት? አንደኛው ጥያቄ how do you map your market structure በጣም ወሳኝ ነው። ባይዘው ብዙ ስትራቴጂዎች አሉ። የነዛ ስትራቴጂዎች የማርኬት ስትራክቸር ማፒንግ አውት ይለያያል። በኤስኤምሲ ማፕ አውት ሲደረግ ማርኬት ስትራክቸር በሌሎች ማፕ አውት ሲደረግ አንድ አይደለም። የሚጠቀሟቸው የተለያዩ ነገሮች አሉ፣ የራሳቸው ዲስክሪፕሽን አላቸው። ሶ ማርኬት ስትራክቸር ሲባል ፕራይስ እንቅስቃሴውን እንዴት ነው የምትለዩት ነው። እንቅስቃሴውን እንዴት አድርጋችሁ ነው ፊገር አውት ለማድረግ የምትሞክሩት? ይሄ ራሱን የቻለ ትምህርት አለ። አሁን በኔክስት ክላሳችን ባይዘው ይሄኛው ይሄንን ስትማሩ እንዴት አድርጋችሁ ማፕ ታደርጋላችሁ የሚለውን ነገር ታውቁታላችሁ፣ መልሱን ታስቀምጣላችሁ ማለት ነው እዚህ ጋር። ስለዚህ ነገ ክላስ ያንን ከተማራችሁ ይሄን ጥያቄ ትመልሱታላችሁ። እኔ ስትራቴጂ ላይ እንግዲህ ማፕ አውት ሳደርግ የእንቅስቃሴውን የፕራይስ እንቅስቃሴ በዚህ መልኩ ነው ብላችሁ ትመልሱታላችሁ። ስለዚህ how do you map your market structure የፕራይስ እንቅስቃሴውን እንዴት አድርጋችሁ ነው ማፕ አውት የምታደርጉት የሚለው መመለስ አለበት። ሁለተኛ what time frames are you entering the trade on ባለፈው ስናወራ የነበረው ዝም ብሎ አይደሉም ታይም ፍሬሞች የሚቀመጡት ብለን ነበር። የ5 ሚኒት የ1 ሚኒት 15 ሚኒት የሚሉ አሉ። ምንድናቸው እነሱ? which is ትሬዳችሁን የምትወስዱበት አለ። ትሬዳችሁ ማለት ባይ እና ሴል ብላችሁ የምትገቡበት እና ደግሞ ያለውን እንቅስቃሴ ደግሞ የምታዩበት ለብቻው ራሱን የቻለ ታይም ፍሬም አለ። ሶ ጊዜ ማተር ያደርጋል ትሬዲንግ ላይ። ስለዚህ ይሄ የትኛው ላይ ነው ትሬዳችሁን የምትወስዱት? ባይ እና ሴል ብላችሁ የምትገቡት በ5 ደቂቃው ላይ ነው፣ በ15 ደቂቃ ላይ ነው፣
which is እንደ ታይፕ ኦፍ የትሬዲንግ ስታይላችሁ ይወሰናል። ባለፈው እንዳወራችሁ ስዊንግ ትሬደር የሚባል አለ፣ ስካልፐር የሚባል አለ። ስካልፐሮች ሲሆኑ which is ትሬዳቸውን የሚወስዱት በ1 ሚኒት እና በ5 ሚኒት ነው። ትሬዱ ደግሞ በ15 ደቂቃ ውስጥ ምናምን ይጠናቀቃል። ዴይ ትሬደር የኛ ደግሞ ብዙዎቻችን ዴይ ትሬዲንግ ነው ምን ትሬድ የምናደርገው which is አንድ ቀን የሚፈጅ ትሬድ ነው ማክሲመሙ። ከዛ ደግሞ ትሬዱን የምትወስዱት በ15 ደቂቃ በእነዛ ውስጥ ሶ የስዊንግ ሲሆን ደግሞ ይሄ እንደዚህ ይያል ይለያያል። ስለዚህ የትኛው ናችሁ እናንተ ይሄን ዲፋይን ታደርጋላችሁ ማለት ነው። ታይም ፍሬም ሲባል ትሬዳችሁ የምትወስዱ በየትኛው does the point of interest need to sweep liquidity? ይሄኛው ደግሞ ሌላ ኩዌሽን ሊኩዊዲቲ መውሰድ አለበት ወይስ ሊኩዊዲቲ ሳይወስድ ትገባላችሁ? ሊኩዊዲቲ ሲባል ምን ማለት ነው? ሲምፕሊ ስለመረዳት ስቶፕ ሎስ እየነካ የሚያስወጣችሁ የሚያባራችሁ ይሄኛው ሊኩዊዲቲ ኮንሰፕት እንዴ ትላላችሁ፣ ግራ ይገባችኋል። ልክ ትሬዱን ገብታችሁት የእናንተን ስቶፕ ሎስ ይነካና ከከሰራችሁ በኋላ እናንተ በምትፈልጉት ሳይድ ይሄድላችሁ። ይሄ ምን ሆኖ ነው ትላላችሁ። እኔን ሆን ብሎ እያስወጣኝ ነው ትላላችሁ። ይሄ ሊኩዊዲቲ ኮንሰፕት ነው። ቅድም የጠቀስኩላችሁ ቢግ ፋይናንሻል ኢንስቲትዩሽንስ እናንተ ትራፕ አድርጓችሁ ካስወጧችሁ በኋላ እነሱ ገንዘብ ስለሚያስፈልጋቸው ስለሚያጥራቸው እናንተን አስወጥተው ወደ ዋናው ወደ እናንተ ወደምትፈልጉት ሳይድ እነሱም ይሄዳሉ አብሯችሁ። ሲሰፋ አድርገን እናያለን ኔክስት። ሶ ይሄ ሲሆን ምንድነው የምታደርጉት ነው። ይሄንን ሊኩዊዲቲ እናንተ ከመወሰዱ በፊት ሳትገቡ የሌሎቹ መወሰዱ ስታረጋግጡ ትገባላችሁ ትሬዲንግ which is ይሄ እንግዲህ ምቀኝነት አይደለም ባይዘው ጀማሪ ትሬደሮች ይሄ የነሱ ጣፍንታ ነው። ይበላሉ በቃ ሊኩዊዲቲ ይሆናሉ። ሶስት ፕሮሰሳቸው ይናካል። ስለዚህ የነሱ ከተወሰደ በኋላ እናንተ ትገባላችሁ which is part of the game ነው። ላስት ታይም አውርተናል ቤዚክስ ኦፍ ፎሬክስ ላይ ዊነርስ አሉ ሉዘርስ አሉ ትሬዲንግ ላይ አንደኛው ዊን ሲያደርግ አንደኛው ሉዝ ያደርጋል። this is part of the game። ለዛ ነው እናንተ ማውን እየተማራችሁ ያላችሁ። እኛ ስንት ዓመት ሙሉ የተቀጠቀጥነው እኮ አንደኛው እያገኘ ነው። እኛ ሉዝ ያደረግነው ገንዘብ ለአንደኛው ኪስ እየገባለት። ስለዚህ which is part of the game ስለሆነ እናንተ ሊኩዊዲቲ ከወጣ በኋላ ነው የምትገቡት ወይስ አይደለም ዲፋይን ይደረጋል። እዚህ where are you entering? ትሬድ ስትገቡ ኤጅ ላይ ነው፣ ኢኩሊብሪየም ላይ ነው፣ ኤክስትሪም ነው። እነዚህን ሰፋ አድርገን እናያለን። ኤክስትሪም ፖይንት የሚባሉ አሉ፣ ኢኩሊብሪየም የሚባሉ ኤጅ የሚባሉ ኢንተር ስታደርጉ ከጫፍ ጀምራችሁ ነው የምትገቡት ወይስ ደግሞ በመሃል ትገባላችሁ ትሬዱን ወይስ ደግሞ እንዴት ነው? ለምሳሌ ፕራይስ ቅድም የጠቀስኩላችሁ ለምሳሌ በቀላሉ ስዊፍት ለምሳሌ ዲዛየር የሱዙኪ መኪና ኤክስትሪም ፖይንቱ ለምሳሌ በጣም ገና ሲመረት ገና 900 ሺህ ብር ከሆነ ዋጋው የተቀመጠለት በ900 ሺህ ብር ባይ ብላችሁ ትገባላችሁ ወይስ ደግሞ ስቲል 1 ሚሊዮን 500 ሺህ ባለበትም ሰዓት ባይ ብላችሁ ብትገዙ ታሪፍ ነው ያወጣው because 2 ሚሊዮን ሊገባ ነው ገና። ስለዚህ መሃል ላይ እያለ ባይ ብላችሁ ትገባላችሁ። ሲምፕሊ እንደዛ ነው። ሶ ዲፔንድስ እዚህ ጋር መወሰን ይኖርባችኋል ማለት ነው። መካኒካል ትሬዲንግ ፕላናችሁ ላይ መቀመጥ አለበት ሀሳብ። ከዛ መጨረሻ ላይ የምናገኘው what are the entry confluences you are looking out for? ለምሳሌ እንደ ትሬደር እኛ ፖይንት ኦፍ ኢንተረስት ላይ ሼር እያደረኩላችሁ ነበር አንደርስታንድ እንድታደርጓቸው ነበር። ለእናንተም ያንን ሼር ማድረግላችሁ የምናሰምራቸው ሬክታንግሎች አሉ ቻርቶቹ ላይ ካያችኋቸው ምልክላችሁ ላይ እነዛ አሉ which is point of interest ይባላል። የምናሰምራቸው እነዚህ ሬክታንግሎች አረንጓዴ ከለር ቀይ ከለሮች ምናምን እነዛ ፖይንት ኦፍ ኢንተረስት ነው ይባላል። የዲማንድ እና ሰፕላይ ዞን ይባላል ማለት ነው። ሶ እዛ ጋር ፕራይስ ሲደርስ ኮንፍሉዌንስ ማለት ኮንፈርሜሽን ተጠብቃላችሁ ወይ ማረጋገጫ። እዛ ጋር ነክቶት ዝም ብሎ አይገባም ትሬድ ስለነካው ተብሎ ፕራይስ ከዛ ጋር ወደ ላይ ሊወጣ ይችላል ወይስ ወደ ታች ሊወርድ ይችላል የሚለውን ማረጋገጫ እንፈልጋለን። ሶ ለዛ ማረጋገጫ የሚባሉት ደግሞ ኢንዲዩስመንት፣ ሊኩዊዲቲ፣ ማርኬት ሽፍት ይባላል። እነዛን ተጠብቃላችሁ ወይም ደግሞ ምንድነው እናንተ ማረጋገጫችሁ? እንደ ማረጋገጫ የምትወስዱት ምን ስታዩ ነው? ምን ስትመለከቱ ነው? ይሄ መመለስ አለበት። ሶ እነዚህ የትሬዲንግ ፕላኑ ላይ የሚቀመጡ ናቸው። So you have to write down every single detail and leave no stone unturned to make this strategy as mechanical as possible so you know exactly what you are looking out for when analyzing the charts. እነዚህ ነገሮች እያንዳንዱን እዚህ ጋር የጠቀስኳቸው በደንብ አድርጋችሁ ኢንትሪም ክራይቴሪያ ካስቀመጣችሁት ከዚህ የተለየ ነገር የለም ባይሰው ምንም አይነት ስትራቴጂ ተከተሉ ምንም በሉ እነዚህ ጥያቄዎች ከመለሳችሁ ድረስ you already defined your entry criteria. So ይሄኛው እንግዲህ በጣም ወሳኝ የሚባለው ፓርት ነው። ኮንፊደንስ ይሰጣችኋል።
ባይ ብላችሁ ከገባችሁ በኋላ ቢከስር ራሱ ማለት አትፈሩ። ቢኮዝ ኢንትሪ ክራይቴሪያችሁን ካሟላ አትፈሩ። ደግሞ ይመጣም ምንም አስቡት። ይሄን ሁሉ ክራይቴሪያ አሟልቶ ታዲያ እንዴት ምንም የምትፈሩበት ነገር የለም። the next criteria exit ወይም the next rule exit rule የምትወጡት መቼ ነው? እንዴት ነው የምትወጡት? exit the same way consistently so you don't cut your winning trades early and you maintain consistent risk። ስትወጡ አሁን ይሄ ሪስክ ላይ እንግዲህ ታውቃላችሁ አንዳንዴ ትሬዱ በጣም ኢሞሽናል ስንሆን ይሄ ዲስክሬሽናል ትሬዲንግ ስንከተል የሚገጥመን የኤግዚት ችግር ምን እንደሆነ መሰላችሁ? አሪፍ ይመስለናል ውስጣችን በቃ ይሄማ በጣም አሪፍ ነው ሊኩዊዲቲ ወስዷል በቃ ዲስክሬሽናሊ ነው ኢሞሽናችን ውስጣችን ይነግረናል። አንዴ ውስጤ ይነግረናል የምንለው ነገር አለ አይደል? ትሬዲንግ ላይ ውስጤ ይነግረናል ስትሉ በደንብ ይነግራችኋል። ትሬዲንግ አክስሮ ማለት ነው ያስተምራችሁ። ውስጤ ይነግሮኛል የሚባል ነገር የለም እዚህ ጋር። ለዛ እኮ ነው ይሄ ሳይኮሎጂ ነው ዋናው ነገር የሚባለው እዚህ ጋር ነው። እኛ ኖርማል የለመድናቸው ነገሮች አሉ። በቃ ይሄ ውስጤ ተሰምቶኛል ይሄ ትሬድ ሊሰራ ነው አይናችሁ እያየ ነው የምትከስሩት። ሶ ኤግዚት ላይ ልክ እንደዚሁ እኛ ውስጤ ይነግሮኛል አሪፍ ነው ይሄ ሴታፕ ብለን ኢሞሽናሊ ገት ፊሊንግ ላይ ዲፔንድ አድርገን ትሬድ ስንወስድ ምን ይፈጠራል? ሃይ የሆነ ሪስክ እንወስዳለን። ጓጉተናል በቃ ይሄማ ይሰራል በደንብ ብለን ስለተማመንን ምን እናደርጋለን? የአካውንታችንን 50% 60% አረ በደንብ ስጠው በደንብ ይሄማ ይሰራል። ልክ ኖርማሊ ትሬድ ስናደርግ የተለያዩ ቤቲንጎች በጣም በቃ በፍጹም እርግጠኛ ሆነ ፍጹም አብሶሉት የሆነ ኮንፊደንስ ላይ ስንሆን የምንወስዳቸው አይነት ቁማሮች እንደማለት ነው። ከዛ ያ ነገር ታውቃላችሁ ይከስራል። ብዙ ጊዜ ደግሞ እንደዚህ ጓጓንበት ነገር እንደዛ ነው። ከዛ ግን የሚፈጠረው ነገር ዳግም እንድትመለሱ አያደርጋችሁም። ለምን? 60% ነው የአካውንታችሁ ሪስክ ያደረጋችሁት። ስለዚህ 60%ቱን ስታጡት 40%ቱ ሲቀራችሁ አካውንታችሁ which is $1000 አካውንታችሁ ላይ ኖሮ 6000ን አጣችሁት 4000 ሲቀራችሁ በጣም ነው የምታዝኑት። ይሄማ ምን ቀረኝ በቃ ኦሬዲ ኦልሞስት ሁሉን ማጥቶ ብላችሁ 4000ን ኔክስት ላይ ታጡታላችሁ። እስቲ ኮንፊደንስ ራሱ አይኖራችሁ ፕሮፐርሊ ትሬድ ለማድረግ ማለት ነው። ስለዚህ ኤግዚት ሩል ላይ ሜንቴን ማድረግ አለባችሁ። ኮንሲስተንት የሆነ ሪስክ አወሳሰድ መጠቀም ያለባችሁ። የሚመከረው ስታንዳርዱ 1% እና 2% ነው። የማይወድ ሰው አለ። ይሄ 1% እና 2% ሲባል ምን ማለት ነው? ምን ላተርፍ ነው የሚላል እኮ። ለዛ መልሱ ደግሞ ምንድነው? ሃይ የሆነ ካፒታል ተለቅ ያለ ካፒታል which is ክሊር ነው፣ ትክክል ነው። ለምሳሌ $100 አካውንታችሁ ላይ ኖሮ 1% ሪስክ አድርጉ ከተባላችሁ $1 ነው ሪስክ የምታደርጉት። ከዛ ስንት ትርፍ ለማግኘት $3። ይሄ ሳቲስፋይ ላይ ያደርጋችሁ ይችላል ወይም ደግሞ ፔሸንስ ላይ ኖራችሁ ይችላል። እናንተ ኮንሲስተንትሊ $3 እየለቀምኩኝ ምን ላተርፍ ነው እንደዛ ብላችሁ እንዳታስቡት። እስቲ $3 እኮ ቀላል አይደል ከአንድ ትሬድ። ይሄን ከራሳችሁ ጋር አሳምጣኝታችሁ። ሶ ይሄ ሪስክ ማኔጅመንት ጋር ያለ ነገር ነው። ሩሎቹ ታዲያ ምንድነው ሊሆኑ የሚችሉት ስንል ስቶፕ ሎስ ፕሌስመንት ነው ዋናው። ኤግዚት ሩል ላይ ስቶፕ ሎስ ነው የሚቀመጥ። ቢኮዝ ስቶፕ ሎስ አላማው ምንድነው ብለን ነበር? ገደብ ማለት ነው። ኪሳራዬ ከዚህ በታች አይውረድ፣ በቃ እስከዚህ ድረስ እቀበላለሁ ኪሳራ። ትሬዲንግ ላይ ኖርማል ነው። በቃ በእያንዳንዱ የምትወስዱት ትሬድ ባይዘው ኪሳራ አክሰፕት እያደረጋችሁ ነው ትሬድ የምታደርጉት። ቢዝነስ ላይ ስንመጣ ለምሳሌ የሆነ ዕቃ ገዝተን ኪሳራ የሚባል ነገር ማሰብ አንፈልግም አይደል? ቢዝነሱ ሲጀመር ካልሆነ በስተቀር። ስለዚህ እዚህኛው ጋር በእያንዳንዱ በምትወስዱት ትሬድ ላይ ኪሳራ ስላለው ያን ኪሳራ ግን እስኬት ድረስ ነው ገደብ ማበጅለት የሚለው ነገር መወሰድ አለበት። ሶ አንደኛው የኪሳራ መቆጣጠሪያው መንገድ ፊክስድ አማውንት ኦፍ ፒፕስ ይባላል which is behind supply and demand zone or swing high or low። ይሄንን ለመረዳት ከፈለጋችሁ የላኩላችሁ አለ የዛሬውን ትሬድ ያየናቸው የትናንትናውም የላኩላችሁ አለ። እሱን ገብታችሁ ቼክ አድርጉት። እንዴት አድርጌ የሆነ ሬክታንግል ዞን አለ ከሱ ጋር ጠጋርጋ ነው የተቀመጠችው ስቶፕ ሎስ የምትባለው ቀይዋ ማለት ነው። ቴክ ፕሮፊት እና ስቶፕ ሎስ አሳይቻችኋለሁ። ስቶፕ ሎስ የምትባለዋ እንዴት ተደርጋ እንደምትቀመጥ ታያላችሁ። ሶ ቢሃይንድ ነው ከሰፕላይ እና ዲማንድ ዞን ማለት ሬክታንግሏ ዞን ማለት ነው። አረንጓዴ እና ቀይ አልኳችሁ። የምታዩት ራሱ የከለሩ የምታዩት ይሄ ቀዩ የስቶፕ ሎስ ምልክት ነው። እቺኛው አረንጓዴ ደግሞ እንደ ቴክ ፕሮፊት የምንጠቀማቸው ስለሆነ ከለሮች። ሶ ይሄ ስቶፕ ሎሳችሁን በፊክስድ አማውንት ኦፍ ፒፕስ ማለት ያን ባለፈው ያወራነው ስንት ፒፕስ ነው የምታደርጉት ስቶፕ ሎሳችሁ? 20 ፒፕስ ሁሌ ኦልዌይስ ለምትገባችሁ ትሬዶች 20 ፒፕስ ነው ኮንስታንት የምትጠቀሙት? ፊክስድ ነው ወይስ ደግሞ ምንድነው? ይሄን ዲፋይን ማድረግ አለባችሁ። and እዚህ ጋር ዲፋይን ስታደርጉ how many pips should your stop loss be? minimum 2 pips መሆን አለበት። to take into account spread ይባላል which is
ከሁለት ፒፕስ በታች ስቶፕ ሎስ አይደረግም። ሁለት ፒፕስ የተባለውም ለምንድን ነው? ስቶፕ ሎስ ፒፕስ ሲባል ትንሽዬም ሰፋ ማለት አለባት ነው ስቶፕ ሎስ። ለምን ያ ለምን ተቀመጠ? ስፕሬድ የሚባል ነገር አለ። ገና ትሬዱን ስትከፍቱ ብሮከራችሁ የሚቆርጠው ገንዘብ አለ ለዛ ለከፍታችሁ ትሬድ። ስለዚህ ያ ደግሞ ገንዘብ ሲቆረጥ ከኪሳራ ነው የምትጀምሩት ገና ትሬዱን ስትወስዱት። ስለዚህ ለዛች ኪሳራ ደግሞ የሚሆን የስቶፕ ሎስ ስፔስ ያስፈልጋል። which is ሚኒመሙ 2 ፒፕስ መሆን አለበት ተባለው እዛ ለስፕሬድ። ስለዚህ ስቶፕ ሎስ ፕሌስመንት አንዱ ኤግዚት ክራይቴሪያ ላይ የሚቀመጠው ስቶፕ። አሁን ይሄ የቢግነር ችግር ደግሞ ሌላ እዚህ ጋር የኤግዚት ችግር ማለት ነው። ስቶፕ ሎስ አናስቀምጥ። እኔም ፐርሰናሊ አሁን ትሬድ ሳደርግ ስቶፕ ሎስ አላስቀምጥም። ምን ይሰራልኛል ስቶፕ ሎስ? ስቶፕ ሎስ ካላስቀመጣችሁ ምን ይሆናል መሰላችሁ? ቀጥታ ልክ ሲወርድ ወደ እናንተ ከእናንተ አጌንስት ሲሄድባችሁ ትሬዱ ምንም ማቆሚያ የለውም። ዝም ብሎ ነው የሚወርደው። አካውንታችሁ ላይ ያለውን ብር ምጥጥ አድርጎ ያስወጣል ማለት ነው። ስቶፕ ሎስ ግን ካስቀመጣችሁት ያንን አካውንታችሁ ላይ ሪስክ ማኔጅ አድርጋችኋል። ኦልሬዲ ምን ያክል መክሰር አለብኝ የሚለውን ስላስቀመጣችሁ እስከዛች ድረስ ብቻ አስወጥቷችሁ ትሬዱ ይቀጥላል። ወርታችሁ ይወርድ እንደፈለገ ነው። ስለዚህ ስቶፕ ሎስ ካላስቀመጣችሁት which is በገንዘባችሁ ላይ እየፈረዳችሁ ነው። ገንዘቤን በሙሉ ልጣው እያላችሁ። ኔክስት ደግሞ ምንድነው? ቴክ ፕሮፊት ነው። ኤግዚት ላይም ስቲል በሁለቱም ኤግዚት አለ። ቴክ ፕሮፊት ማለት በቃ ትርፌን ወስጄ መውጣት ነው። ያኛው ደግሞ ኪሳራም ቢሆን እስከዚህ ድረስ ኪሳራን ይቀበላሉ ከዛ በኋላ መውጣት አለብኝ ብላችሁ ነው የምታስቀምጡት። በሁለቱም መውጣት ነው። ስለዚህ ቴክ ፕሮፊታችሁ ስታስቀምጡ እንዴት ነው የምታስቀምጡት? ፊክስድ አርአር ነው። ላስት ታይም ስናወራ ነበር። ፊክስድ አርአር ሲባል ኦልዌይስ 1 to 3 የሚወስዱ አሉ። ለምሳሌ አሁን ኦልዌይስ ዋሪቨር በቃ እንደፈለገ የፈለገ ይሰራል ትሬዱ በቃ አሪፍ ፕሌይ አውት ያደርጋል ብለው ቢያስቡ ኦልዌይስ 1 to 3 የሚጠቀሙ ትሬደሮች በቃ እኔ ይበቃኛል 1 to 3 ነው በቃ ቀዴ በየዕለቱ ማትረፍ የምፈልገው 1 to 3 ነው ብለው በወር ያ ካልኩሌት ያደርጉትና ትርፋቸውንም ኪሳራቸውንም ይለምዱትና ያን ነገር ኦልዌይስ ኤክስፔክት የሚያደርጉት 1 to 3 ሊሆን ይችላል። ኦር ደግሞ 1 to 4 ስታንዳርዱ ግን ሚኒመም 1 to 3 ቢሆን ነው የሚመረጠው። 1 to 2 ከሆነ ምን አተረፋችሁ? 1 to 1ም ስቲል ትርፍ አይደል። 1 to 1 ማለት $1 ሪስክ አድርጋችሁ $1 ለማትረፍ አዋጭ አይደል። $1 ሪስክ አድርጋችሁ $3 አትሊስት $100 ሪስክ አድርጋችሁ $300 ለማትረፍ ይሄ ነው አዋጭነቱ። ስለዚህ ፊክስድ አርአር ከሆነ 1 to 3 ነው ሪስክ ሪዋርዳችሁ። ኦልዌይስ እኔ በቃ $100 ሪስክ እያደረኩኝ $300 ማትረፍ ነው ፈልገው ወይም ደግሞ $1000 ሪስክ እያደረኩኝ እንደ ካፒታላችሁ ነው 1 to 3 ማለት ያንን ነው የምትፈልጉት ወይስ ደግሞ ቴክኒካል ታርጌት የሚባሉ አሉ? to the next swing high to the next supply zone to the next demand zone to the next swing low እነዚህ የሚባሉትን which is next ላይ ስንማር በደንብ ክሊርሊ እናያቸዋለን። ስለዚህ በዚህ አይነት ወይ የዛሬውን ትሬድ ብታዩት to the next swing high ነው የተደረገው። ቼክ አድርጉት ከፍታችሁ ቴክ ፕሮፊቱ ማለት ነው። ሶ ቴክኒካል የሆነባችሁ ኮንሰፕት ካለ ምንም አትጨናነቁ። ገና ወደፊት የምናያቸው ስለሆነ እኔ ሐሳቡ እንድትረዱት እያደረኩኝ ነው ለመግለጽ እየሞከርኩ ያለው which is ግን ዋናዎቹ እነዚህ ቴክኒካል ተርሞቹን ገና ስናያቸው ነው የምትረዷቸው። ግን ቀድማችሁ እነዚህን ነገሮች ማወቁ እናንተ እያንዳንዱ ስትራቴጂዎች ስታዩ እነዚህን ኮንሰፕቶች ስንጠቅስ በኋላ ላይ ሪቫይዝ እንድታደርጉት እየገባችሁ ከዛ ደግሞ እነዚህ ላይ ቤዝድ አድርጋችሁ ቴክኒካል ሜካኒካል ትሬዲንግ ፕላናችሁ እንድታዘጋጁ ሐሳብ። the third one ደግሞ ትሬድ ማኔጅመንት ነው which is manage your trades the same way every time። ሁሉ ጊዜ አንድ አይነት የሆነ የማኔጅመንት የትሬድ ማኔጅመንት ነው የሚኖራችሁ። ባይ ዘ ዌይ በቃ ተመሳሳይ ናቸው እነዚህ የሚሆኑት። ለዛ ነው ነገሮችን የሚያቀልላችሁ። ትሬዲንግ ላይ ቀለል ብሏችሁ ዘና ብላችሁ የሆነ ታይም እንደውም ይሰለቻችኋል። ባይ ዘ ዌይ ብዙዎቹ ትሬደሮች ቼክ አድርጓቸው በጣም ትርፋማ የሆኑት ይሰለቻችኋል። የገነቡትን ቤት ያፈርሳሉ። በዛም ይዝናኑት። እኛ አሁን ገንዘብ ሜክ ለማድረግ ነው። ልክ ይሄ ነገር ሲደጋገም ይሰለቻል። ኮስ ተመሳሳይ ነገር ነው የምታደርጉት። ተመሳሳይ ነገር ይሄን እስክትገነቡት ነው ያንን ፐርሰናሊቲ ማይንድ ሴት ውስጥ ይገነባ ድረስ የሚያስቸግር። So when you are consistent in managing your trades, your trading account will have a steady growth rather than going through constant ups and downs. Constant የሆነ ups and downs ሳይሆን steady የሆነ consistent የሆነ ፕሮፊት ነው ሜክ የምታደርጉት። ተመሳሳይ ነው ኮንሰፕቶቹ። ሪስክ ማኔጅመንት ኤግዚት ሩላችሁ እንደ ተመሳሳይ ነው መሆን ያለበት። በቃ ይሄንን ፊክስድ አድርጋችሁ መወሰን አለባችሁ ሜካኒካል ትሬዲንግ ፕላናችሁ። ስለዚህ ትሬድ ማኔጅመንት ስንል what trade management method are you using? ትሬድ ማኔጅመንት ሲባል ምን ሊሆኑ ይችላል? አንደኛው ሴት ኤንድ ፎርጌት ቅድም የጠቀስኩላችሁ በቃ እንዴት አስቀምጣላችሁ። ስቶፕ ሎስም ቴክ ፕሮፊት ከሁለቱ አንዱን መንካት አለበት። በፍጹም መቆራረጥ የሚባል ነገር የለም። ሴት ኤንድ ፎርጌት የሚባለው ትንሽዬ ትርፍ ልውሰድ
ከዚች ነገር ላይ ልቅመስ የሚባል ነገር የለም። በቃ እስከ ጫፍ ድረስ ከወሰድኩኝ ካተረፍኩኝ ሙሉን ነው ማትረፍ ያለብኝ። በቃ አስቀምጫለሁኝ እስከዚህ ድረስ ቴክ ፕሮፊት ይሰራል ብዬ አምኛለሁኝ በአናሊሲስ መሰረት። ስለዚህ እስከዚህ ድረስ መምጣትና ትርፌን መውሰድ አለብኝ። አይ እወርዳለሁ ደግሞ ካለ በቃ አስቀምጬለታለሁ። እኔ ለዚህ ትሬድ ይመጥኗል ያልኩትን ኪሳራ መቀበል እችላለሁ ብሎ ያስቀመጣችሁትን ኪሳራ ደግሞ መክሰር አለብኝ ብላችሁ የምትገቡት። እኔም ድሮ እንደዚህ ነበርኩኝ፣ አሁን ግን ትቻለሁ። እኔ ትቻለሁ። ሌሰን ከሆናችሁ ለእናንተ ምናምን ሴት ኤንድ ፎርጌትን እንደ ቢግነር እኔ ሰጀስት አደርግ። አይ አድቫንስድ የሆኑት በደንብ ኮንፊደንስ ያላቸው አናሊሲሳቸው ቻርት የትሬዲንግ ስትራቴጂያቸው ላይ ሊጠቀሙት ይችላል። እንደ ቢግነር እኔ አሪፍ ነው ብለው ፓርሻል ፕሮፊት እና ትሬዲንግ ስቶፕ ሎስ ኮምባይን አድርጌ ነው የምጠቀም። እንዴት ነው ይሄኛው? ትሬዲንግ ስቶፕ ሎስ ማለት ቅድም እንደነገርኳችሁ ልክ እኔ በምፈልገው ወይ ሙቭ ሲያደርግልኝና ኢንቫሊዴት ሲያደርግልኝ የኔን which is valid ሲያደርግልኝ የኔን ሴትአፕ እኔ በምፈልገው ወይ ሲሄድ ቫሊድ ሲሆን ሴትአፔ ብሬክ ኢቭን የማደርግባቸው ታይሞች አሉ። አካውንቴ which is የምፈልገው አይነት እንቅስቃሴ ሲያሳየኝ ፕራይስ በቃ ገና እንደገባው ትሬዱን አሪፍ የሆነ ግን ገና እንደገባው ትሬዱን ወደ እኔ አጌንስት ከመጣ እሱን አክሰፕት አደረጋለሁ። በቃ እኔ ጋር ነው ሚስቴኩ። ግን ትሬዱን እንደገባው የሆነ ያክል ፕሌይ አውት አድርጎልኝ ኮንሲስተንሲ ወይም ደግሞ ኮንቲኒዩዌሽን ካየሁበት በእኔ በምፈልገው ባስቀመጥኩት የፕራይስ እንቅስቃሴ መሰረት ወይም የሴትአፔን በዛ አይነት ሙቭመንት ካሳየ ስቶፕ ሎሴን አንቀሳቅሳለሁ። ብሬክ ኢቭን ላይ ያደርጋለሁ። which is ብሬክ ኢቭን ማለት ቀድሜ ያሰብኩትን ልከስር ኪሳራ አቀበላለሁ ብዬ ያስቀመጥኩትን ብር ወደ ዜሮ አደርገዋለሁ ማለት ነው። ሶ መጥቶ እንኳን ቢመለስ ወደ ታች አጌንስት ወደ እኔ ጋር ቢመጣ ምንም አይነት ነገር ሳልከስር በዜሮ እወጣለሁ ማለት ነው። ሶ ይሄ ትሬዲንግ ስቶፕ ሎስ ነው፣ ማንቀሳቀስ ስቶፕ ሎስ። ከዛ ፓርሻል ፕሮፊት ደግሞ መወስድባቸው ታይሞች አሉ። ቢኮዝ እኔ ዋሬቨር አሁን የተማርኩት የሰም ምንድነው እንደ ቢጊነር እኔ ሰጀስት የማደርገው ፓርሻል ፕሮፊት ቢወስዱ አካውንቱን ፕሮቴክት ማድረግ ይሻላል። ገንዘባችሁ ያላችሁን ካፒታል እየጠበቃችሁ የሆነ ትርፍ ካለ ከማርኬቱ ላይ ወስዳችሁ መውጣት የፈለገው በቃ ለምን $1 አትሆን እንዴ? አካውንታችሁን ጠብቃችኋል፣ አትሊስት የሆነ ያክል ለፍታችኋል። ስለዚህ ፓርሻል ፕሮፊት ወስዱ። እኔ ሰጀስት ማድረገው ፐርሰናሊ እሱ ነው፣ ግን ውሳኔው የእናንተ ነው። አሁንም እኔ ዲሳይድ አላደርግም እናንተ ላይ፣ እኔ ካለኝ ኤክስፒሪየንስ ነው የምነግራችሁ። ቢኮዝ ሴት ኤንድ ፎርጌት ሲሆን ብዙ የሳይኮሎጂ ዋር ይፈጠራል። ኢሞሽናል የመሆን ነገር አለ። ወደ ላይ ሲወጣ መጣ ማለት ወርታች ሲወርድ ደግሞ ጭንቀትም አለ። ስለዚህ ያ ከሚሆን ራሳችሁን ኢሞሽናል ቢኮዝ ብሬክ ኢቭን አደረጋችሁት ማለት ቢወርድም አትጨነቁም፣ ኢሞሽናል አትሆኑ። ገባችሁ? ልክ ስቶፕ ሎሳችሁን ብሬክ ኢቭን ሊያደርጋችሁ ማለት በቃ ቢወርድም አጌንስት ቤት ትታችሁ ትራሱ ትሄዳላችሁ። ልትረሱት ሁሉ ትችላላችሁ አካውንታችሁ። ሶ ምንም አይፈጠርም፣ አትከሱም። እና ደግሞ ወደ ፕሮፊት ሲሄድ ደግሞ የሆነ ያክል ፓርሻል ከወሰዳችሁ ማለት እንደፈለገ ይሁን ከፈለገ ይዘግዘግ ብላችሁ ትተውታላችሁ ማርኬቱ። ቢኮዝ ፓርሻል ወስዳችኋል፣ ትርፍ ወስዳችኋል። የልፋታችሁን የሆነ ያክል ፕሮፊት ሜክ አድርጋችሁ። ስለዚህ ሳይኮሎጂካሊ እንደውም ቢውልድ እያደረጋችሁ ኮንፊደንሳችሁ እየመጣ ይመጣል። ስለዚህ ፓርሻል ፕሮፊት ማለት ሀሳቡ ያ የሆነ ያክል ከፊሉን መውሰድ ከትርፉ ላይ። ስቲል እኮ ቴክ ፕሮፊት አልነካም፣ ግን እንዳለ የራን እያደረገ ፕራይስ ከዛ ውስጥ ምናልባት ሊመለስ ይችላል። ማርኬት እንግዲህ ፕሮባቢሊቲ ጌም ነው ኦብቪየስሊ። ስለዚህ የሆነ ያክል ትርፍ መውሰድ። ሁለተኛው ዌር አር ዩ ቴኪንግ ፓርሻልስ ነው ሌላኛው ጥያቄ። ፓርሻል ነው የምወስደው ካላችሁ ደግሞ የቱ ጋር ነው ፓርሻል የምትወስዱት? ግማሽ ቦታ ላይ ሲደርስ ነው ገና ትንሽ እንቅስቃሴ። አሁን ሌሎች ትሬደሮች ገና ትንሽ እንቅስቃሴ በእነሱ ሳይድ እንዳደረገ ፓርሻል ይወስዳሉ። ሶ እንግዲህ ስትቆዩ ማርኬቱ ላይ ይሄን የምትወስኑ ይሆናል። how much volume are you removing from the position? ምን ያክል ፕሮፊት ነው ፓርሻል ነው የምትወስዱት? 20% ነው የምትወስዱት? የቱ ጋር ሲደርስ ነው 20% የምትወስዱት? ቦታውና የምትወስዱት አማውንትን ዲፋይን ማድረግ አለባችሁ። 1 2 3 ያስቀምጣችሁ። ለምሳሌ ገና 1 2 ሲሄድላችሁ የሆነ ያክል ግማሽ አፉ ጋር ሲደርስ ምን ያክል ፓርሻል ነው የምትወስዱት? የአካውንታችሁ 50% ኦር ደግሞ ግማሹን ኦር ደግሞ ሩቡን ምን ያክል? ሶ ይሄ ዲፋይን ይደረግ። ትሬዲንግ ስቶፕ ሎሳችሁን which is ስቶፕ ሎሳችሁን የምታንቀሳቅሱት መቼ ነው? እኔ ፐርሰናሊ ልክ ፖይንት ኦፍ ኢንተረስት ነክቶ ከዛ ደግሞ ልክ ሊኩዊዲቲ ወስዶ ኦልሬዲ ማርኬት ሺፍት ሰጥቶኝ ሲመለስ እገባለሁ ትሬዱን። አሁን ክሊል ካኖላችሁ ችግር የለውም። ሲመለስ ገብቼው ብሬክ ኦፍ ስትራክቸር ሲሰራልኝ ፑል ባክ ላይ ኦልሬዲ ስቶፕ ሎሴን በቃ አንቀሳቅሳለሁ ብሬክ ኢቭን ኦር ደግሞ ማርኬት ሺፍት እንደሰጠኝ ኦልሬዲ አንቀሳቅሳለሁ። እንደዚህ ብዬ አስቀምጣለሁ። እናንተም እንግዲህ ይሄን ማርኬት ስትራክቸር እነዚህ ሊኩዊዲቲ ምናምን ከተማራችሁ በኋላ መቼ ነው ስቶፕ ሎሳችሁ የምታንቀሳቅሱት? ይሄ መወሰን አለበት። what time frame are your stop loss and take profits?
ታይም ፍሬሙ መቼ ነው? which is ቅድም የነገርኳችሁ ትሬዳችሁ የምትገቡበት ቦታ ላይ ነው ስቶፕ ሎስ እና ቴክ ፕሮፊት የሚደረገው። which is በ5 ሚኒት ላይ ነው ትሬዳችሁ የምትገቡት ወይንስ በ1 ሚኒት ነው? ስካልፐር ናችሁ? ስዊንግ ትሬደር ናችሁ? በ15 ሚኒት ለምሳሌ የብራድጎ 15 ሚኒት ነው። ቢኮዝ እሱ ምንድነው ዴይ ትሬደርም እንደ ስዊንግ ትሬደር ነገር ሰው ሞር ኦፍ ወደ ስዊንግ ትሬዲንግ ለመግባት ፍላጎት ስላለ በ15 ሚኒት ትሬዲንግ ነው። ስለዚህ ይሄንን መወሰን አለባችሁ ማለት ነው። ፐርሰናሊ ደግሞ እኔ በ5 ሚኒት ላይ ብዙ ጊዜ ግን ድሮ ትሬድ ማድረገው በ1 ሚኒት ነበር። አሁን ላይ ግን 5 ሚኒት ላይ ወርጃለሁ። the last risk management የመጨረሻው የምናየው ሪስክ ማኔጅመንት ቅድም ሜንሽን እንዳደረግነው እንግዲህ ሪስካችሁ ሪስክ ማኔጅመንታችሁ ስትሪክት ሊሆን ይገባል። ከዛ ደግሞ ያንን ኮንሲስተንትሊ ፎሎ አፕ ማድረግ ያስፈልጋል። ይሄ ቅድም እንደጠቀስኳችሁ በአንድ ትሬድ ምን ያክል ነው ሪስክ የምታደርጉት? የአካውንታችሁን አንድ ሰው አሁን ለምሳሌ እኔ ኦልዌይስ 10% ነው ሪስክ የማደርገው ሊል ይችላል። which is high risk ነው። አካውንት which is ስታንዳርዱ 1% እና 2% ብያችሁ ሳቲስፋይ ካላደረጋችሁ ደግሞ ገንዘቡ ፕሮፈርም አካውንት ገዝታችሁ ሞር ኦፍ ብዙ ካፒታል ስትይዙ which is 1% የምትባለው ቀላላት የ100,000 አካውንት ከሆነ 1%ቱ $1,000 አስባችሁታል። በአንድ ትሬድ $1,000 ሪስክ ስታደርጉ ማለት ቀላል ብር አይደለም። በእኛ ስትመነዝሩ ስንት እንደሆነ which is clear ነው 187,000 ብር ነው። ስለዚህ በአንድ ትሬድ እንግዲህ አስቡ 187,000 ብር ሪስክ አድርጋችሁ ትሬድ ስታደርጉ ትርፋችሁ ደግሞ የዛ 3 እጥፍ ነው። ስለዚህ ካፒታላችሁ በጨመረ ቁጥር 1% የምትባለው ቫልዩዋ በጣም ሃይ ይሆናል which is እኛ በትንሹ ስለምናስበው። ስለዚህ ሪስክ ፐር ትሬድ መወሰን አለበት። ኢን ፖዚሽን ሳይዚንግ ይሄ ካልኩሌት ማድረግ ሎት ሳይዛችሁን ማለት ነው። ፖዚሽን ሳይዚንግ and how much are you risking if you are scaling in scaling ማለት ለምሳሌ አስቀምጣችሁ አንድ ትሬድ ገብታችሁ ድጋሚ ደግሞ ሲመለስ ራሱ ትሬዱ ላይ እዛው ላይ ይደገማል። ሁለት ሶስት ትሬዶች ይደገማሉ። ሶ ይሄንን መቼ ነው የምታደርጉት? ስኬሊንግ ማለት ትሬዳችሁ ላይ የምትጨምሩት አዳድ የምታደርጉት መቼ ነው? ምን ያክል ነው? how much are you risking? ለአንድ ትሬድ አድ ስታደርጉ አዲሽናል ትሬድ አድ ስታደርጉ በአካውንታችሁ ላይ ምን ያክል ሪስክ ነው የምታደርጉት? ለሁለተኛው አሁን አንድ ትሬድ ገባችሁ ለዛ ለምሳሌ 2% ሪስክ ካደረጋችሁ ለሁለተኛው ስትገቡ 2% ነው የምታደርጉት ወይስ ደግሞ 1%? ይሄም ይወሰናል። because አዲሽናል ትሬድ ስትገቡ መጠንቀቅ አለባችሁ ሁለቱም ኪሳራም እንዳይሆንባችሁ ማለት ነው። ማክሲመም አካውንት ኤክስፖዠር ማለት ደግሞ የአካውንታችሁን ምን ያክል ኪሳራ ነው አክሰፕት የምታደርጉት። ለምሳሌ ፕሮፈርሞች ላይ ነግሬያችኋለሁ። በቀን ውስጥ ገደብ አለው። ትሬድ ስትገቡ የምትከስሩት ገደብ አለ በቀን ውስጥ። ለምሳሌ የ5000 ከሆነ የ5Kው $100 ነው የሚፈቀድላችሁ በቀን ውስጥ እንድትከሱ። ቶታሉ 500 ነው። ለ5000 ፈንድድ 500 ቶታል ይሆንና ማክሲመም ድሮዳውን ዴይሊ ድሮዳውን ደግሞ $100 ነው። ስለዚህ በቀን ውስጥ $100 ከከሰራችሁ አካውንታችሁ ይዘጋል ማለት ነው። የፕሮፈርም ከሆነ ኖርማሊ ግን እናንተም ይሄንን ሩል እናንተም ጋር ማምጣት አለባችሁ። በቃ በቀን ውስጥ ምን ያክል ትሬድ መውሰድ ያለብኝ? 3 ትሬድ ከሆነ 3 ትሬድ ትወስዳላችሁ። ሶ ያን ትሬድ ከወሰዳችሁ በኋላ ሶስቱም ኪሳራ ከሆነ በቃ ከትሬዱ መውጣት አለባችሁ ማለት ነው። ከትሬዱ መውጣት አለባችሁ። በቃ ህጋችሁን ማክበር አለባችሁ። ይሄን ደግሞ በአንድ ትሬድ ስትወስዱ በቀን የምትቀበሉት $100 ከሆነ ሪስካችሁ ያን ከከሰራችሁ በአንድ ትሬድም ቢሆን መውጣት አለባችሁ። ግን ቀድማችሁ ለአንድ ትሬድ የምትወስዱትን ሪስክ የምታደርጉትን ቀድማችሁ ዲፋይን ማድረግ አለባችሁ። ሶ ይሄንን ነው የሚነግረን። ስለዚህ ማክሲመም ዴይሊ ድሮዳውን ይሄንን ዲፋይን ማድረግ አለባችሁ። ከዛም ያንን ከወሰናችሁ በኋላ ደግሞ ትሬድ ማቆም አለባችሁ። ሪቬንጅ ትሬድ እንዳታደርጉ የሚያደርጋችሁ ባይዘው ይሄኛው ህግ ነው። መካኒካል ትሬዲንግ ፕላናችሁ ላይ ከተካተተ በቃ ሪቬንጅ ትሬድ አታደርጉም በፍጹም። 3 ትሬድ ከሰራችሁ አይደል በቃ በቀን ውስጥ የተፈቀደልኝ ሪስክ ለማድረግ ይሄን ያክል ነው ብላችሁ ታቆማላችሁ ማለት ነው። ስለዚህ ባጭሩ እንግዲህ ይሄን ይመስላል። እነዚህ ናቸው የመካኒካል ትሬዲንግ ፕላን ፓርቶቹ ይሄን ይመስላል። ፋይናሊ መካኒካል የሆነ ትሬዲንግ ፕላን ካላችሁ ኮንሲስተንሲ ይኖራል ማለት ነው። when you execute a mechanical trading plan that is clearly defined consistently you will no longer need to rely on emotions or guesswork. ኢሞሽናችሁ ላይ ዲፔንድ ማድረግ አያስፈልግም። guesswork አይኖርም። በቃ ያንን መከተል ኮንሲስተንት ሁሉ ጊዜ all you have to do now is to follow the rules laid out and execute. ስለዚህ አሁን እናንተ ትርፋማ ኮንሲስተንት መሆን ከፈለጋችሁ እነዚህ ሜንሽን ያደረግናቸውን
ሩሎች መከተል፣ ከዛ ደግሞ በእነሱ መሰረት ደግሞ ኤክስኪዩት ማድረግ። if there is a trade setup that fulfills your entry criteria you take the trade። አዎ የፈለገ ሉዚንግ ስትሬክ ውስጥ ብትሆኑ የእናንተን ክራይቴሪያ የሚያሟሉ ከሆነ እነዚህ እስካሁን የጠቀስናቸውን አራቱን ትሬዱን ትወስዳላችሁ። አራቱ ሳይሆን ኢንትሪ ክራይቴሪያችሁ እነዛ ሪስክ ማኔጅመንት፣ ትሬድ ማኔጅመንት ናቸው። ሶ ኢንትሪ ክራይቴሪያችሁን የሚያሟላ ከሆነ ትገባላችሁ። እንድትገቡ የሚያደርጋችሁ የኢንትሪ ክራይቴሪያችሁ ነው። if there is not a trading opportunity you stay out of the market by the way። የትሬዲንግ ኦፖርቹኒቲ ካላያችሁ የእናንተ ሴታፕ የሚያሟላ የእናንተን መካኒካል ትሬዲንግ ፕላናችሁ የተቀመጠውን ኢንትሪ ክራይቴሪያችሁን የማያሟላ ከሆነ ከማርኬቱ መውጣት በቃ ትሬድ አታርጉ። ሌላ ቀን ነው ነገር። ስለዚህ ማርኬት አሪፍ የሆነ ሴታፕ ሳይሰጣችሁ በትሬዲንግ በኢንትሪ ክራይቴሪያችሁ የሚሰራ ነገር ሳይሰጣችሁ ትሬድ ከገባችሁ ብትከስሩ ሪግሬት ነው የምታደርጉት። በራሳችሁን ነው የምትወቅሱት ማለት። ሶ ያንን ፎሎ ማድረግ ነው። only when you have a mechanical strategy you will be able to identify the flaws and shortcomings of your strategy so you can continuously tweak and refine it so that your win rate increases። ቀደም ያወራነው ባክቴስት ለማድረግ የሚመቸው መካኒካል ትሬዲንግ ፕላን ሲኖራችሁ ዲስክሬሽነሪ በሆነ ወይ ባክቴስት አታረጉ። ስለዚህ ያ ደግሞ ኢምፕሩቭመንት ይኖራል፣ ታድጋላችሁ፣ ትማራላችሁ፣ ሌሰን ትወስዳላችሁ። ሶ ይሄን ይመስላል የዛሬው ክላሳችን። ኤኒ ኩዌሽን ካላችሁ እንቀበል።